please thank you በጣም እሺ ልቀጥ እዚህ አይነት ሴት ስንት ጀግና ተሰከለ አንድ ወስድብ ነው እንዴ ስድብ ኮና አፍጥቷል ኦኬ እሺ በደንብ እንግዲህ በጣም ልትበሳጩ ነው ማለት ነው ይቀርበሉ እየተበሳጫችሁ ነው ማለት አታስፈግሩ እንጂ መበሳጨታችሁን እሺ ሰሂህ ቡኻሪ 2858 ላይ I heard the ደቂቃን አስጀምረው I heard the prophet saying ያላ መልእክተኛ እንግዲህ ነብዩ ምን አሉ ሶስት የርኩስ ምልክቶች አይተረከሱ ምልክቶች አሉ ይላል ማማ ይላል ፈረስ ሴትና ቤት ይላል ስለዚህ ሴት ከፈረስ ጋር ተቆጥራ የረከሰች ናት ምልክቶች ናት ይላል የኢቪል ምልክት ናት ይላል ሰሂህ ቡኻሪ 2858 ድጋሚ ደግሞ ሰሂህ የሆነ ጀሚዓ ተርሚዚ 338 ላይ ምን ይላል ሰላትን የሚያቋርጡ ሶስት ነገሮች ይላል ሰላትን የሚያቋርጡ ሶስት ነገሮች ይላል እነሱ ምንድናቸው ይላል ብላክ ዶግ ጥቁር ውሻ ሴትና አህያ ይላል ስለዚህ ጸሎትን የምታቋርጥ ሴት ናት ከጥቁር ውሻና ከአህያ ጋር ተመድባ ታያታላችሁ በሰሂህ በሆነ ሐዲስ ማለት ነው ሰሂህ ነው ሌላ ማስረጃ ያመጣ ሚዩት ወንድሜ ሚዩት አርግልኝ ሚዩት አርግ ደቂቃውን ያዝልኝ ደብተራ ማጠቃለያ ስለንዝጋናው ካለ ይተባባሉ ሚዩት አርግ አንተ ስርዓት የለም እንደ በጌታ ስም አማርኛ አይሰማም እንዴ አስረዱ ስለማጠቃለያ አስረዱ ሚዩት አርግ አንተ ቅድም ክርስትናው ላይ አንሰተ እስልምናውን ማንሰተን ያጠቃለልከው ስለዚህ አንተ ያልተናገርካቸውን ተናግሬ ነው ማጠቃለለው ማጠቃለያ ካላወቅ አይ ቲንክ አዲስ ነህ እሺ ሚዩት እንዳታነሳ እንዳትረብሸኝ አዲስ አይደለም ማጠቃለያ ባወራንበት ዘጋው እንጂ አዲስ አይደለም ያለው ኦኬ እሺ ልቀጥል ጀሚዓ ተርሚዚ 38 ላይ ጸሎትን የምታቋርጥ ጥቁር ውሻ ሴትና አህያ ይላል ስለዚህ ሴት ከጥቁር ውሻና ከአህያ ጋር ተመድባለች ሌላም ሐዲስ ነው በዚህ በሰሂህ ቡኻሪ 2658 ላይ ሰሂህ ቡኻሪ 2658 ላይ the prophet said isn't the witness of a woman equal to half of that of a man ይላል the woman said yes he said this is because the deficiency of a woman mind ይላል የሴቶች deficiency አይምሮ የጎደላችሁ ወይ ደግሞ አላዋቂ ናችሁ ወይ ደግሞ አይምሮአችሁ እኩል አይደለም አይምሮአችሁ የአይምሮ እጥረት የማገናዘብ እጥረት የማስተዋል እጥረት አለባችሁ ሴቶች ይላችኋል ስለዚህ ሴቶች በእስልምና ይሄን ያላቸው ቦታ ይሄን የተናገረው ራሱ ነብያቸው መሐመድ ነው ማለት ነው ሌላ ደግሞ ቅድም እንዳልኳችሁ ሰሂህ ቡኻሪ 5196 ላይ በገሃነም እሳት የሚበዙት ሴቶች ናቸው ይላል ስለዚህ ሴቶች በገሃነም እሳት ውስጥ የሚበዙ ናቸው ሰሂህ ቡኻሪ 5196 ከዛ ደግሞ ይሄ የኮንትራት ጋብቻ በገንዘብ ሴቶችን ለጊዜያዊ ስሜት ለጊዜያዊ ግብረ ስጋ ግንኙነት ሴቶችን ኮንትራት ጋብቻ በገንዘብ መጠቀም እንደሚቻል ደግሞ ይሄው ሰሂህ ሙስሊም 1005 ቢ ላይ አላህ ሜሴንጀር ወደኛ መጣ ምን አለ came to us and permitted us to contract temporary message ራሱ ያላ መልእክተኛ ጊዜያዊ ጋብቻን በገንዘብ ሴቶችን ለዝሙት ለግንኙነት ገዝቶ ተጠቅሞ ከዛ በኋላ ደግሞ የሚገባትን ሰጥተው መሸኘት ፈቀደልን ያላ መልእክተኛ ይላል በእስልምና ሴቶች ያላቸው ቦታ ይሄ ነው በገነትም ወንድ ነው እንጂ የሚጠብቁት ሌላ የሚያገኙት ምንም ጥቅም የላቸውም ብዙ ወንዶች ጋር ከነሱ ጋር የመጡ ግን ይተኛሉ እሺ ወደ ክርስትናው እንምጣ ክርስትናው ደግሞ ንጹህ ቅዱስ የሆነውን ነገር ደግሞ ላሳያችሁ እንግዲህ ወደ ክርስትናው ስንመጣ በዚህ በአንደኛ ቆሮንቶስ ምዕራፍ 7 ቁጥር 14 ቅድም ምን አሳይቻችኋለሁ ያላመነ ባል በሚስቱ ተቀድሷልና ያላመነች ሚስት ነው በባሏ ትቀደሳለች ይላል ስለዚህ ሚስት ባሏን የምትቀድስ ባሏን የምታበረታ የባሏ በረከት ደብተራ ደቂቃ ኦኬ ይሄን ይላል እዛው ደግሞ 16 ላይ አንቺ ሴት ባልሽን ታድኚ እንደሆንሽ ምን ታውቂያለሽ ወይስ አንተ ሰው ሚስትን ታድ እንደሆነ ምን ታውቃለህ ይላል አያችሁ ስለዚህ ባሏን የምታድናት ባልም ሚስትን የሚያድን ነው ስለዚህ እንዲሁም ሴት ባሏን የምታድን ባሏን የምትታደግ ባሏን ወደ ቅድስና የምታመጣ ብላ ያስቀምጥላታል ሴት ልጅ ከእግዚአብሔር የምትሰጥናት የሴት ልጅ ትዳር ሴት ልጅን ያገኘ ቅድም እንዳልኳችሁ በረከትን አገኘ ይላል በዚህ በመጽሐፈ ምሳሌ ምዕራፍ 18 22 ላይ ይሄው ምዕራፍ ይሄው ሚስትን ያገኘ ምን አገኘ በረከትን አገኘ ከእግዚአብሔር ሞገስን ይቀበላል ይላል ቅድም ያሰነሳው ልናገር ማቴዎስ ወንጌል ላይ ያለውን በተሰጠኝ ጠይቃ ማቴዎስ ወንጌል ላይ አምላካችን ክርስቶስን ጠየቁት ምን ብለው ሴት ልጅ እንድትፈታ ተፈቅዶለታል ከዛ ምን አለ ጌታ ሙሴማ ስለ ልባችሁ ጥንካሬ ይሄን ጻፈላችሁ አለ ከዛ ምን አለ
እነሱ ያለ ምክንያት ዝም ብለው የዝሙትና የሴሰኝነት የሴት ፍቅር ሚስቶቻቸውን እየፈቱ ብዙ ሴቶችን ያበዙ ነበረ። ስለዚህ በዚህ ልቦናቸው ደንድኖ ሙሴን ቢያስቸግሩት ሙሴ ሕግ ሰጣቸው። ምን የሚል ያለ ዝሙት ምክንያት እንዳትፈቱ፣ የምትፈቱ ከሆነ ደግሞ የጽፈት ደብዳቤውን ጽፋችሁ ስጧት፣ መፍታታችሁ ይታወቅ። እሷን ጋብቻ ለያዛችሁ ሌላ ሴት እንዳደረውባት ዝሙት ነው፣ ማመንዘር ነው። አንድ ሚስት ላይ 3-4 ማግባት ማመንዘር ነው። ስለዚህ በዝሙት ምክንያት የሚፈታት ከሆነ ይሄ ማመንዘር ነው እያለ ያጠቃልላል። በጣም ብዙ ነገር ማንሳት ይችል ነበር። ደቂቃ አለቀ። እናመሰግናለን ወንድማችን፣ እናመሰግናለን። ጥያቄ ያልቀበልን ብለሃል። እንግዲህ ስለተወያየን ታንኪ በጣም። ሌሎቻችሁ ቀጥሉ። የሚገባ ሙስሊም ካለ ገብተው ኔክስት ውይይት ደግሞ ብናደርግ መልካም ነው ብዬ አስባለሁ። እሺ ሌላ የሚገባ ሙስሊም ካለ ኮመንቱን ከወችላቸውና ይግባና ወይ ከፎይ ወይ ከቢኒ ጋር ወይ ከትንሿ ጋር። በጣም ሰፊ ርዕስ ስለሆነ ያነሳ ነው። ገና ስለ ሴቶች ያላነሳ ነው። እፎይ ነው ቃለ ሕይወት ያሰማል። በመጀመሪያ ቃል ቆይ እፎይ ነው ግን ይሄ ሰላም ያሬዱ እንዴት ነህ? አንዴ አቡጀርካ ቆይ አንዴ አቡጀርካ ነው እንዴ? አንዴ ሚውት አድርግልን። ደግሞ ብላክ እንደዛ አይጻፍም። አቡጀርካን አስተካክለው ብላክ ጽፋለሁ ብለህ ከሆነ ቢኒ ያሰባለህ ያ አይ ከዚህ በኋላ ገብተው ነው የሚጠይቁት። እኔ እንደውም ያሬድ ጥሩ ሰው ስለሆነ ነው እንጂ ማንም እየመጣ ከማንም ጋር እንወያይም እና ጥያቄ ነው መጠየቅ ያለባቸው፣ መልስ ነው መስጠት ያለብን ብዬ ነው የማስበው። የኔሃው ጥሩ ውይይት ነበረ። እናመሰግናለን ያሬድዬ። አሁን ጥያቄ ካላቸው ይግቡና ጥያቄ ይመለስላቸዋል። እኛ ደግሞ በተነሳው ላይ ሀሳብ እንሰጥበታለን ማለት ነው። በተነሳው ላይ ከጥያቄ በፊት ግን ዲያቆን እነሱ ጋር ብትሄድ እኮ ማለት ነው እንኳን እንደዚህ ምንም ነገር የማያውቁትን ይቅርና እነፎይ እንኳን እንወያዩ ሲሉ እንዴ እነሱ እውቀት የላቸው አንወያዩም ነው መምህሮቻቸው ማለት ነው። ስለዚህ እንደዚህ አይነት ሰዎች መወያየት ከፈለጉ ከኛ ጋር ይወያዩ እንጂ ላይ ይሰቅላችሁ እናንተ ጋር ታወያዩ። ጥያቄ ከፈለጉ ይጠይቁ፣ ውይይት ከፈለጉ በእነሱ ደረጃ ያለን ጋር መወያየት ይችላሉ። እሺ ምንድነው አንድ ያው ከመልካምነት አንፃር እንደሆነ አውቃለሁ ዲያቆን፣ ያው ከመማማር አንፃር እንደሆነ ንቀት እንደሌለብህ አውቃለሁ። አዎ ምንድነው ሳይሽ ትንሿይ ቢኒዬ፣ አንደኛ እንደዚህ ተነጋግረን ሲሆን ነው የሚያቅም ይዋይ የማያቅም ይዋይ። ግን አንዴ ወንድሜ ባቡጃ ከሚውት አድርግልኝ፣ ረሚት አድርግልኝ ፕሊዝ። እሺ የሚያውቅም ይዋይ የማያቅም ይዋይ፣ አትሊስት ግን ሁለቱም ትምህርቶች እየተገለጡ ስለሚነገሩ በዛ ውስጥ ሰው የሚማረው ነገር ይኖራል። ሰው ከኛ የሚጠበቀው ያንን ትክክል አይደለም የምንለው ነገር ማቅረብ መመለስ ነውና መጫጫ ይመጣል። ጥያቄና ዝም ብሎ ከሆነ ቢኒዬ ተሸዋውዶ ሁሉ ነገር ያልፋል። እንዳየሁት ረብሻ ምናምን ከዛ አንዱም ነገር ሳይያዝ በዛኛውም በዚህኛውም ያለው ነገር ኮምፔንስ ሳይደረግ ያልፋል። ግን እንደዚህ ውይይት ከሆነ ግን ደቂቃ ተይዞ ሲሆን ፍሪሊ ማንሳት የምንፈልገውን ነገር በደንብ እናነሳለን። የሚዋየው ሰው ጎበዝ ይሁን አይሁን we have no idea፣ ሲገባ ብቻ ነው የምንወያየውና በዛ መልክ ይሄ ጩኸቱና መጫጫው ጥያቄና መልሱ ብዙ ነገር እየተሻፈነ ሳይገለጥ እንደሄድ እያደረገ ይሄንን ፐርፐዝ የሚፈልጉ ሰዎች አሉ ጩኸቱንና ከዛ አንፃር ነው። ግን ጥሩ ይጠይቁና እንዳላችሁት ደግሞ እናንተም ስላላችሁ በየተራ እየገቡ ይጠይቁ ሙስሊሞቹ፣ እያነጻጸርን እንመልሳለን የሚል ሀሳብ ካለ ደስ ይለኛል እና አሪፍ እናመሰግናለን። ጥሩ ሀሳብ። እሺ አቡጀርከን ገብቷል። እንዴት ነህ ያሬድ? አማን ነው? ደህና ነኝ እግዚአብሔር ይመስገን። ጥያቄና አቅርብ ጠይቅ ካለ መዝሙራ አልሐምዱሊላህ። ምናልባት መሀል ላይ ሚውት እንዳያደርጉኝ እስቲ ይሄን ነገር አስተካክልልኝ። መዝሙራ እፎይ ነው ይሄ እፎይ አካውንቱ ሌላ ነው አልገባ አንዴ ኖ ቆይ ሰው ሊያረጋግጥ ፈልጎ ነው አቡጀርከን። አንዴ አው እሱ ነው ደፍተራ እፎይ ድምፅን አሰማ። ነኝ እፎይ ነው ነው ፎሎውም እንዲደረግ ማለት ነው። ፎሎውም ይደረጋል። አው ቆይ ግን መጨረሻ ላይ እንደዛ እናረጋለን። እሺ ቆይ አንዴ እሱ ያረጋግጥ። እሱ ነው አይደለም? አው አቡጀርከን ሚውት አድርግልን። እሱ ነው እፎይ ወንድሙ ነኝ። እሺ ወንድሙ ነኝ። እንኳን ተወለድክ ተወልደ እንኳን አደረክ። መንትያው አለም ድምፁ የእሱ አይደለም
ኤኮ አለው። አረጋግጥ። እውነትን ነው ቢኒ። እኔ እናንተ የምናውቀውን ነገር ተናገር። ተናገር ቆይ። እንቁላል ብቻ ነው መስራት የሚችለው። በዚህ አጋጣሚ እዚህ ላሉ ነው አረጋግጫለሁ። እኔ በቀኔ ተው ግን መደማመጥ ተው። እሱ ነው እንቁላል መቀቀል ብቻ ነው ቢኒ የሚችለው። በቃ አረጋግጫለሁ። ተው ኮዳችሁ እንቁላል መጠሳለ ነው ጋይስ ነሻልን እኮ ሴና ኮድ ቀይሩ እንግዲህ ኮድ ቀይሩ ተናቅቷል። ሌላ ኮድ ቀይሩ። አንድ ሀሳብ ብናገር ጥያቄ ኦኬ እንቀበላለን፣ ግን የተነሱት ላይ መጀመሪያ ትንሽ ሪፍሌክት ቢደረግ ጥሩ ነው። ትንሽ ያ ብዙም አይደለም ትንሽ ከዛ በኋላ ይጠይቃሉ። እሺ ጥሩ በቃ አንድ አቡጀርከን ጥያቄ እንድስላራችሁኝ እኮ ነው። እሺ አቡጀርከን አንድ ታገሰን። እሺ ጥሩ ደቂቃ እየወሰዳችሁ እንግዲህ አንድ ሚዩት አድርግልን። አቡጀርከን ታገሰን። የተነሱት ላይ ሀሳብ ስጡ። እሺ ከማን ልጀምር? ከቢኒ ታላቁ ወንድም ቢኒ፣ ከዛ ፎይ፣ ከዛ ትንሿ ጀምሩ። ችግር የለም። ያሬዶ ሳልወጣ ይቅርታ አድርግልኝና እኔ ተወረድኩ በኋላ አስተያየት ሲሆን የምታስተካክሉ ነገር ካለ ታስተካክላላችሁ። ኦኬ ተመልሰ ግባ። በቃ አንዴ እሺ ቢኒዬ ቀጥል አንተ ጥቂት ደቂቃ ውስጥ። ኦኬ እንደው አንዳንድ ሀሳቦች ያነሳ የማይጠየቅ ጥያቄም ሲጠይቅ ነበር። አሁን ለምሳሌ ሴት ልጅ በጭንቅ ተወልዳለች ዘፍጥረት ላይ ያለው የሚለው ለምን እንዳነሳውም አልገባኝም። በመጀመሪያ ደረጃ በኃጢአት ምክንያት ነው። በእርግጥ መጽሐፍ ቅዱስ እንደሚናገር ያ መርገም ነው። ለአዳምም ለሴቷ ብቻ ሳይሆን ለአዳምም ነው። አዳምም በመሳቱ ምክንያት እግዚአብሔር ረገመው አለው። ጥረ ግረህ ትበላለህ፣ በወዝህ በላብህ ትበላለህ። አስቀድሞ እንደዛ አልነበረም። ያው በእግዚአብሔር በተሰጣቸው ጸጋ መሰረት በገነት ውስጥ ሳይሰሩ ሳይለፉ ነበር የሚበሉትና የኃጢአት ደሞዝ ያው ሞት ስለሆነ ከፍለዋል፣ የኃጢአታቸውን ደሞዝ ማለት ነው። እንግዲህ እዛ ላይ ለወንዱም ለሴቱም የተሰጠ ወይም ደግሞ እግዚአብሔር ያስተላለፈባቸው ሕግ ነው። ወንዱም ፍሬውን በመብላቱ ሴቷም ደግሞ በማብላቷ ከዛ የተነሳ እግዚአብሔር የሰጠው ነው። እዚህ ጋር ጥያቄ ተብሎ የተነሳው ራሱ ግራ ስለገባኝ ነው። ምንም ጥያቄ የሚያስነሳ ነገር የለውም። ለሁለቱም የተላለፈ ስለሆነ ስለ ሴቶች ስለሆነ ማለት ነው የተነገረው። ሌላው ሲናገር በጠቅላላ ምንም ማስረጃ የማያመጣም። ሐዲሱን ወይ ደግሞ ተፍሲሩን የሚለው ሌላ ነው፣ እሱ የሚናገረው ሌላ ነው። በጠቅላላ ማስረጃ አንድም አልሰጠም። ስለ ሴቶች በእስልምና በጣም የሚገርም እኮ ነው። በጣም የሚገርም ነገር አለ። ብዙ ነገር ማንሳት ይቻላል። ለምሳሌ ሳሂህ አልቡካሪ 1403 ላይ ሴት በሴት መልክ ትመጣለች ይላል። መሐመድ ይሄን ታሪክ ታውቁታላችሁ። ብዙ ጊዜ መሐመድ ውጭ ላይ ሴት አየ። ከዛ በኋላ ሮጦ ወደ ሚስቱ ወደ ዘይነብ ገባ። እሷ ደግሞ ቆዳ እየፋቀች ነበርና ወስዶ አስነስቷት ተገናኛት። በነገራችን ላይ ወንድ ልጅ በማንኛውም ሰዓት ላይ ስሜቱ በመጣ ጊዜ ማንስትሬሽን ላይ ካልሆነች አንድ ሴት ልጅ በመጣ ጊዜ ወዲያውኑ ከእሷ ጋር ግንኙነት ማድረግ አለበት። ያን ካላደረገ ወይም ያን ካላሟላችለት ሴቷ አንደኛ መልአክ ይረግማታል፣ ሁለተኛ ደግሞ ግዴታ ማድረግ አለበት እሱ ማለት ነው። እና ምንድናቸው እነዚህ ሆረ ላይኖች የሚባሉት እነሱም ይረግሟታል። ለማንኛውም ሳሂህ አልቡካሪ 1403 ላይ መሐመድ ወደ ውጭ ሲወጣ ሴት አየ። ከዛ ወደ ሚስቱ ተመለሰና ዘይነብ ቆዳ እየፋቀች ነበር። ከዛ ላይ አንስቶ ግንኙነት አደረጋትና ግንኙነት ካደረጋት በኋላ ወጥቶ ለጓደኞቹ ሴት በሴጣን መልክ ትመጣለች ትሄዳለች፣ ሴጣን ነች እያለ ነው። ማንኛውም ሰው ሴትን ሲያይ ወደ ሚስቱ ገብቶ በልቡ ላይ የተሰማውን ነገር ለማረጋጋት ወደ ሚስቱ ገብቶ ከሚስቱ ጋር መተኛት አለበት የሚል አስተምሮ ነገራቸው። በጣም የሚገርመው ከሚስት ጋር መተኛት ችግር የለውም፣ ግን መሐመድ ራስን መግዛት አይደለም ያስተማራቸው። እዚህ ጋር ልክ መንገድ ላይ ሴት ካዩ ሴት አሳሳች ናት ወይም ልክ እንደ ሴጣን የምታሳስት ናትና በሴጣን መልክ ትመጣለችና ሰው ገብቶ ከሚስቱ ጋር እንትን ማለት አለበት ብሎ ተናግሯል። ሴትዮዋ በዛ ሰዓት ስሜት ላይ ኖራት ይችላል፣ ሊያማት ይችላል ምናምን፣ ግን ራሳችሁን ግዙ ከማለት መሐመድ ሄዶ እንደዚህ አይነት ነገር ነው ያለውና በዚህ ሰዓት ላይ በተለይ በዚህ ሰዓት ብዙ ሴቶች ወንዶች ወደ ስራ ሲሄዱ እንግዲህ ስራቸውን እየተው እየሮጡ ሊመጡ ነው ማለት ነው። እና ራስን መግዛት ማስተማር ነበረበት ብለን እናስባለን። ይሄ ትክክል አይደለም። ሌላው ቅድም
ሲናገር የነበረው ሴት ልጅ ከአህያና ከእንትን ጋር ትመሳሰላለች ብሎ ያሬድ ያስቀመጠው እሱ የሚገርመው ነገር ከፊት ኮርቻ ምናምን ነገር ካስቀመጡ ጸሎት አያቋርጥም ተብሎ ተቀምጧል። ልብ ብላችሁ ስሙ። ኮርቻ ይቀመጣል በዛ ጋር ሴት ካለፈች አያቋርጥም፣ ከሌለ ግን ታቋርጣለች ተብሎ ተቀምጧልና ከኮርቻው በታች ነው የሴት ክብር። በነገራችን ላይ ከኮርቻው በታች ነው ያላት ሴት። ያ ኮርቻ ጸሎት አያቋርጥም ተብሎ ወይም ደግሞ ጸሎት እንዳያቋርጥ ይከለክላል ተብሎ ሴት ግን ካለፈች ጸሎት ታቋርጣለች ተብሏል። ደግሞ የተነጻጸረችው ከአህያና ከውሻ ጋር ነውና እኔ አሁን ያልገባኝ እዚህ ጋር ምንድነው ኦኬ ሴት ልጅ ምናልባት ስለምታሳስት ሊሆን ይችላልና ውሻና አህያ ለምንድነው ጸሎት ያቋርጣሉ የተባለበት ምክንያት? ለምንድነው ከውሻና ከአህያ ጋር ያነጻጸረ ምክንያት? ኮርቻ እስካለ ደግሞ አታቋርጥም የተባለችበት ምክንያት ምንድነው? ምናልባት በአይን አይቶ ወንድ እንዳይሳሳት ከሆነ ኮርቻው ይከለክልለታል የአይኑን ማየት በሴት ላይ ያለውን እንትን። ስለዚህ ሴትን የመናቅና የማዋረድ ነው። ኮርቻው ካለ አታቋርጥም፣ የሆነ ነገር ካስቀመጣችሁ አታቋርጥም ተብሏል። ወይም የሆነ ነገር ከፊት ለፊት መቀመጥ አለበት። ሰው እንደዛ አድርገው ሴት ብታልፍ ጸሎታቸው አይቋረጥም። ሙስሊሞች ይሄን ያውቃሉ። ከሌለ ግን ከፊት ለፊታቸው የሆነ ነገር ከሌለና ሴት ካለፈች ታቋርጣለች ይላልና ለምንድን ነው አልገባኝም። እኔ እዚህ ጋር ሙስሊሞች ገብታችሁ እንድትጠይቁልኝ። ምናልባት ያ ኮርቻ ምንድን ነው የሚያደርገው? ወንድ ልጅ ለሴት ልጅ ያለውን አስተሳሰብ ይቀይሯል? ስንጠይቃቸው የሚሉን ምንድን ነው? አይ ስለምሰርቅ ነው ያቺ ሴት ልጅ ወንድ ልጅ በአይኑ አይቷ ስለሚያሳስት ነው ይላሉ። ኦኬ ኮርቻው ሲኖር አታሳስትም ተብሏል። እስከሌለ ድረስ ነው የምታሳስተው ተብሏል። ያ ኮርቻ ምንድን ነው ጥቅሙ? ሴት ልጅ እንዳያይ ያደርገዋል። እሱን ቢነግሩን አሪፍ ነው ብዬ አስባለሁ። እሺ ሌላ ደግሞ እንግዲህ በክርስትናው ያው ያሬድም ቅድም ብሎታል፣ ጋብቻ ቅዱስ ነው። እግዚአብሔር ራሱ ባርኮ የሰጠን ነው። ዘፍጥረት ላይ በመጀመሪያ ዘፍጥረት ላይ ሰው እግዚአብሔርን ከፈጠረ በኋላ ሰው እናትና አባቱን ይተዋል ከሚስቱ ጋር ይተባበራል ብሎ ጋብቻ አንድ ወንድ ለአንድ ሴት እንደሆነ ግልጽ አድርጎ አስቀምጦ ነግሮናል። ስለዚህ ጋብቻን ትዳርን የመሰረተው ራሱ እግዚአብሔር ነው። ያ ደግሞ አንድ ወንድ ለአንድ ሴት ነው። ቅድም የፍቺዋን ወረቀት ብሎ ሲናገር ነበር። እሱ ሙሴ ስለልባቸው ጥንካሬ ነው። እስራኤላውያን ሲጀመር እግዚአብሔር ትእዛዝ ሳይሆን ሙሴን ያዘዛቸው። እስራኤላውያን ሚስቶቻቸውን ይፈታሉ ወይም ደግሞ ሚስቶቻቸውን ያሰቃዩ ነበር። መፍታት አይቻልም ብሎ እግዚአብሔር ስለከለከለ ሚስቶቻቸውን ለመፍታት ብሎ ያሰቃዩ ስለነበረ ሙሴ ጻፈላቸው። ምን ብሎ ጻፈላቸው? ስለልባችሁ ጥንካሬ ሚስቶቻቸውን እንድትፈቱና የጽሕፈት ደብዳቤን እንድትሰጡ። እዚህ ጋር ችግሩ ምን እንደሆነ ጥያቄው ራሱ ግልጽ አይደለም። ምን እንደሆነ አልተናገረም። ስለዚህ እግዚአብሔር ሳይሆን እግዚአብሔር ያለው ሰው የልጅነት ሚስቱን አይፍታ ነው። እግዚአብሔር ፍቺን እጠላለሁ ነው ያለው። እግዚአብሔር ፍቺን ይጠላል በዝሙት ጠንቅ ካልሆነ በስተቀር። አንድ ሴት በባሏ ላይ ካልዘሞተች ወይም አንድ ወንድ በሚስቱ ላይ እስካልዘሞተ ድረስ ፍቺኛ ጋር አይቻልም። ጠቆረች፣ ከሳች፣ አልወለደችም ብሎ አይቻልም። ዝሙት ከሆነ ግን ይቻላል። ጥያቄው እዚህ ጋር ምን እንደሆነ ግልጽ ባይሆንም ግን በዝሙት ምክንያት ካልሆነ በስተቀር ክልክል ነው። ግን ሙሴ ምን አለ? ሚስቶቻቸውን ያሰቃዩ ስለነበረ ፈቀደላቸው። ሚስቶቻችሁን ከምታሰቃዩ ፍቷቸውና የፍቺዋን ወረቀት ስጡ የሚል ፈቃድን ሰጣቸው። ስለዚህ እዚህ ጋር ምንም ችግር አለው ብዬ አላስብም። ችግሩ ምን እንደሆነ አልተገለጠም በእርግጥ ማለት ነው። ሌላው እስቲ ያነሳቸውን አልጻፍኳቸውም እና በአይምሮ ያስኳቸው ነው። ምንድን ነበር ያነሳው? ወይም እስልምናው ላይ ያነሱት ይሆናል። ሜይ ቢ አንተ የረሳው ግን ሌሎቹ ያነሱት ይሆናል አንተ የረሳው ነፎይ እስልምና ላይ ላንሳ። ያው ቅድም ስለሙጣ የካደው ነገርና ይሄ ሴቶችን መምታት የሚለው ነገር ሱራ 4:24 እና 34 ላይ ያለው ሴቶችን መምታት በእርግጥ በእስልምና የተፈቀደ ነው። ቅድም ስታነበው ሳካ ሳታደርጉ የሚለው አማርኛው ላይ ጨምሮት ነው እንጂ ሴቶችን መምታት መደብደብ ይፈቀዳል። በመሐመድ ፊት የተደበደቡ ሴቶች መፍትሄ አላገኙም። ግን ሱራ 4:24 ተፍሲሩን ከፍቼ ላሳያችሁ። ምናልባት እሱን ብቻ ልክፈትና ያው ብዙ መክፈት ስላላስፈለገ ነው እንጂ ከፍተ ነበር። ሱራ 4:24 ሱራ 4:24 የወረደበት ምክንያት ለሶስት ምክንያት ነው። አንደኛ ከፍቼ ላሳያችሁ። ተፍሲር ኢብን ከቲር አንደኛው
በጦርነት የተማረኩ ባሪያዎችን ስለመድፈር የወረደው ያው ልክፈተው ልክፈትልኝ እኔ ያው ይሄው ከፍቼው ኦኬ ኢብን ከቲርን እንየው ኢብን ከቲር ላይ በሶስት ምክንያት ነው የወረደው አንደኛ ሙታጋ ብቻ ነው ሁለተኛ ባሪያዎችን መድፈር ነው ሶስተኛ ደግሞ ከዛውስ ማግባት የሚቻላል የሚለውን ሐሳብ ለመስጠት ነው የወረደው ኢብን ከቲር እነዚህ ሴቶች ምንድነው የሚለው ቁርአን forbidden women already married except for a female slave ይላል በእጆቻቸው የገቡ ሴቶችን ከነሱ በስተቀር ሌሎችን ማግባት የተከለከለ ነው ይላል እነዛ የተከለከሉት የተባሉት በምርኮ ያልተያዙ ነፃ የሆኑ ሴቶችን ነው ነፃ የሆኑ ሴቶችን ባል ካላቸው ማግባት አይቻልም ምክንያቱም በባርነት የተያዙ ስላሉ ግን also a forbidden woman already married except those who you right hand possess ይላል በቀኝ እጆቻችሁ ከገቡ በስተቀር ሌሎቹ ለእናንተ የተፈቀዱ ነውና ዳያት means ይልና you prohibited from marrying a woman who are already married አለ already ያገቡ ከሆኑ ነፃ የሆኑትን ነው ባሪያዎችን አይደለም ከታች ይነግራቸዋል እሱ እነሱ ማግባት የተከለከለ ነው except በቀኝ እጆቻችሁ ከገቡት በስተቀር እነዛ ማግባት ክልክል ነው ይልና you acquired through a war ይላል በጦርነት የማረካቸዋቸው for you are allowed such a woman making sure they are not pregnant እርጉዝ አለመሆናቸውን አውቃችሁ ከነዚህ ሴቶች ጋር መተኛት ይቻላል ይላል አሁን እዚህ ጋር ነው ታሪኩ የሚጀምረው we captured some women from the area of አውጣስ የሚባል ቦታ ላይ ሴቶችን ማረኩ የመሐመድ ጓደኞች ማለት ነው who were already married ያገቡ ነበሩ በነገራችን ላይ ባለትዳር ነበሩ ባሎቻቸው ከነሱ ጋር ነበር and we dislike have sexual relation with them ከነሱ ጋር ግንኙነት ማድረግ አልወደድንም ምክንያቱም ማለት because they already had a husband ባል ነበረቸው አሉ ባሎች ከነሱ ጋር ነበሩ ወይ ባል የነበራቸው ሴቶች ናቸው ስለዚህ ከነሱ ጋር መተኛት አልፈለግንም ማለት So we asked the prophet about this matter. ነብዩን ስለዚህ ነገር አማከር ነው ጠየቅ ነው and this ayah was revealed ከዛ የቁርአን ክፍል ወረደ ከዛ ምን እንደገጠም ይወላችሁ ከዛ ልክ የቁርአን ክፍል ሲወርድ ባል ያላቸው ሴቶች ባለትዳር ሴቶች ጋር consequently ያለ ወዲያውኑ we had sexual relation with this woman ወዲያውኑ ከነዚህ ሴቶች ጋር ተኛን ዝሙት በእስልምና ነበር የጀመራችሁት ወይም ስለ ሴቶች እነዚህ ሴቶች ተባረኩ በጦርነት ባል ከነሱ ጋር ነበረ ባለትዳሮች ናቸው መሐመድ ግን ያገቡ ሴቶች በባል የተያዙ ሲቀሩ በምርኮ የተያዙትን ግን ችግር የለም ብሎ ፈቀደላቸው ወዲያውኑ ባል ያላቸው ምን አደረጉ ከነዚህ ሴቶች ጋር ተኙ ማለት ነው አንደኛው ለዚህ ምክንያት ነው ሁለተኛው ደግሞ ቀደም ሙታ ሲል ነበር ተከልክሏል ምናምን ሲል ነበር መከልከሉ ምናምን ሳይሆን ግን አላማው ምን ነበር ሙታ ማለት ምን ማለት ነው ባጭሩ ልንገራችሁ ሙታ ማለት አንድ ወንድ ልጅ ከሚስቱ ርቆ ወይም በጦርነት ወይም ደግሞ በስራ ምክንያት ራቅ ባለ ወዳለ ቦታ ሲሄድ ሴትን በኮንትራት የሚያገባበት ለምሳሌ ለአንድ ቀን ብሎ አግብቼሻለሁ ብሎ ይናገርና ከሷ ጋር ዝሙት ያደርግና ያን ዝሙት ያደረገባትን ገንዘብ ከፍሏት ጥሏት ይሄዳል ማለት ነው ይሄ የተፈቀደ ነው በእስልምና ማለት ነው ቀደም ያሬድ የተጠቀማችሁባቸውን ሲል ምን ማለት ነው የሚለውን ሲያብራራ ይሄውላችሁ you are allowed to use your money to marry up 4 wives or the purchase of as many female slave as you like የፈለጋችሁት ያህል በገንዘቦቻችሁ ግዙ ይላል በገንዘቦቻችሁ ግዙ ማለት ምን ማለት ነው ለተወሰነ ጊዜ ተጠቅማችሁ ከዛ በኋላ ገንዘብ ከፍላችሁ ኢብን አባስ ነው በደንብ አድርጎ የሚገልጸው ወር ላይ ልውጣና አላሳያችሁ ጊዜው የተገደበ ጊዜ ነው ብሎ ያስቀምጣል ኢብን አባስ ማለት ነው ቀደም ሲከደው የነበረው ያውላችሁ እሺ after asserting that they are pregnant ይልና ቆይ lawful ይልና እንደ ይቅርታ እሺ ያውና እዚህ ጋር እሺ relation making lawful for a marriage of for an agree የተስማማችሁበት
ሊሚቴድ ፔሪድ ኦፍ ታይም አያችሁ። ጋብቻው እንዴት ነው የሚሆነው? ለተወሰነ ጊዜ የተወሰነ ጊዜ አለው። ሊሚቴድ የሆነ ፔሪድ ኦፍ ታይም አለው። ለምሳሌ ለ3 ቀን፣ ለ1 ቀን፣ ለሰዓታትም ሊሆን ይችላል። ከዛ የተስማማችሁበትን ገንዘብ ከፍላችሁ መሄድ ማለት ነው። ሊሚቴድ ፔሪድ ኦፍ ታይም ዋይዝ ኢን ሌተር ሜኪንግ ኤ ፕራክቲስ አንሎፉል ኢትስ ኦልሶ ሴድ ዛት ሚንስ አላ ኤቨር ኦኬ ወደ ላይ ነው ያለው። ለማንኛውም ለተወሰነ ጊዜ ነው አግሪመንቱ የሚደረገው። የጋብቻው አግሪመንት ለተወሰነ ጊዜ ተደርጎ በዛ አግሪመንት ውስጥ የተስማሙበትን ሰው ይከፍልና ይኸው ዶሪንግ ይላል፣ የምትሰጡትን ገንዘብ ይላል፣ የምትሰጧቸውን ነገር ይላል። ከዛ በኋላ ለተወሰነ ጊዜ ታደርጉና ከፍላችሁ መሄድ ትችላላችሁ የሚለው ነው። ሱራ 4:24 ማለት ነው። ሱራ 4:34 ሴትን መምታት የሚለው እሱ ራሱን የቻለ ቁርአኑ ራሱ ግልጽ ያደርገዋል። በመጀመሪያ ደረጃ ወንዶች በሴቶች ላይ ቋሚ አሳዳሪ ነው የሚለው ዋና አስተዳዳሪዎች ናቸው። ይሄ የሆነበት ምክንያት ደግሞ በገንዘቦቻቸው ለሴቶች ስለሚሰጡ ነው ብሎ ይናገራል። ስለዚህ ወንድ ልጅ ብቻ ነው ገንዘብ ያለው የሚል ሀሳብ ነው ያለው ቁርአን። ወይም ደግሞ የቤት አስተዳደር ወንድ ነው የሚለው ይናገርና ያ የሆነበት ምክንያት ደግሞ ገንዘብ ስለሚሰጥ ነው የሚለው። አሁን ካለው ሁኔታ ጋር የሚሄድ አይደለም፣ ትክክል አይደለም ይሄ ያለ አስተምሮ። ምክንያቱም ሴቶች ልጆችም ገንዘብ አላቸው። እንዲሁም በተለይ አሁን በአሁኑ ሰዓት ላይ እንዲሁም ሙስሊሙ ወርልድ ላይ አብዛኛው የሙስሊም ወንድ በሴት ገንዘብ ነው የሚተዳደረው አገር ቤት ቁጭ ብሎ። ስለዚህ አሁን እሱ ዋና አስተዳዳሪ የሆነበት ምክንያት ገንዘብ ስለሚሰጥ ነው ብሎ ቁርአን ያስቀምጠዋል። ግን በዛ ምክንያት አይደለም። እንደዛ አይደልና ከዛ በኋላ ማመጻቸውን የምትፈሩትን ነው ብሎ የሚቀመጠው። ያመጹ ሴቶች አይደሉም። ገና ለገና አንድ ወንድ ልጅ ሚስቴ ታምጻለች ብሎ ካሰበ ምን ማድረግ አለበት? መምታት አለበት። ወይም ደግሞ በመጀመሪያ ይምከራት ይላል፣ ገሰጿቸው ይላል። ከዛ በአልጋ ተለያዩዋቸው አለ። በሶስተኛ ምቷቸው። ሳካ ሳታረጉ ምናምን የሚለው አማርኛው ትርጉም ላይ ነው፣ አረብኛው ላይም የለም። አማርኛው ትርጉም ላይ ነው ያስገቡት። እንደዛ አድርገው ቆይ ጥቅሱን ላሳያችሁ፣ እሱን ላንብብላችሁና ሌሎቻችሁ እንትን ትላላችሁ። ለማንኛውም እዚህ ጋር ሚስትን በሚስት ስፍራ መለወጥ ብትፈልጉ ለአንደኛይቱ የሚለው እዛው ሱራ የሴቶች ምዕራፍ ላይ የሴቶች ምዕራፍ ነው የሚለው፣ ግን የሴቶችን ችግር ያበዛ ምዕራፍ ነው እና ሚስት ራሱ በሚስት ስፍራ ትቀየራለች ይላል። 24 ላሳይና ሌሎቻችሁ ትቀጥላላችሁ። 34 ይቅርታ 34 እንግሊዘኛውንም ማሳየለው። እንግሊዘኛው ላይ ሳካ ሳታረጉ የሚል የለም። አማርኛ ትርጉሙ ትክክል አይደለም። በጣም እንትን ይላሉ፣ ያጭበረብራሉ። ይቅርታ አድርጉልኝ። አማርኛ ትርጉሙ ላይ ከአብዛኛው እንግሊዘኛ ትርጉም ጋር እንኳን አይገናኝም። ኦኬ ይሄውና። እሺ ወንዶች በሴቶች ላይ ቋሚ አሳዳሪዎች ናቸው። አላህ ከፊላቸው በከፊሉ ላይ በማብለጡ አበላልጧቸዋል እያለ ከፊሉም በከፊል በማብለጡ ምክንያቱ ምንድነው? ወንዶች ከገንዘቦቻቸው ለሴቶች በመስጠታቸው ነው ይላል። ስለዚህ ያበላለጠው ምንድነው? ወንዶች ገንዘብ ስለሚሰጡ በሴቶች ላይ። አሁን ሴቶችስ ገንዘብ የሚሰጡ ሴቶች ካሉ ለወንዶች እኩል ናቸው? ሴቶች በለጡ ማለት ነው? እንደ አላህ አረዳድ አይደለም። መልካሙ ሴቶች ለባሎቻቸው ታዛዥ፣ አላህ ባስጠበቀው ነገር ሩቅን ጠባቂዎች ናቸው አሉ። መልካም የሚባሉ ሴቶች የሚታዘዙ ናቸው፣ ታዛዦች ናቸው። እነኛ ማመጻቸውን የምትፈሩትን ገስጿቸው። ገና መፍራት ነው፣ አምጻለች አይደለም። አንድ ወንድ ታምጽብኛለች ብሎ ካሰበ ይገስጻታል። ሁለተኛ በመኝታ ይለያታል። በመኝታ ሲለያት አንድ ወንድ አንድ ሚስት ብቻ አይደለም ያለው፣ የሙስሊም ወንድ 4 ሊሆን ይችላል። 3ቱ ጋር እየሄደ እንቁልልጭ ይላታል ማለት ነው። በአልጋ እየተለያት አንቺ ጋር አልመጣም እያለ በጣም ሊቀጣት ይችላል ማለት ነው። እቺ ሳካ ሳታደርጉ የምትለው ጭማሪ ናት። ምቷቸው ነው የሚለው። ይህን ደግሞ በተለያየ ሀዲሳት ማምጣት እንችላለን። ፎይም ስላሉ እነሱ ይቀጥላሉ። በተለያየ ሀዲሳት ላይ ሴት ልጅ እንዴት እንደምትደበደብ አይሻ ራሱ እንደ አማኝ ሴት የተሰቃየ አላየውም ብላለች። እንግሊዝኛው ላይ ሳካ ሳታደርጉ የሚል ራይትስ ውማን ዲቮልት ኦቢዲየንት ዋን ፕሮቴክትድ ይላል። ቆይ የለም ችግር የለውም። እንግሊዝኛው ላይ የለም። ይሄኛው እንግሊዝኛ ሳይሆን ሌሎች እንግሊዝኛ ትራንስሌሽኖች አሉ። እሱ ላይ በኋላ አሳያለሁ። ለማንኛውም እፎ ይቀጥሉ። በቃ ቀጥሉ። እናመሰግናለን። ቪዲዮን አጥፋ። በቃ ታንኪ ብንዬ በጣም እናመሰግናለን። እፎ ያለ ከዛ ትንሿ ተከታያለሽ። እፎይ ሚዩት ላይ ነህ። እፎ ያለ ኦኬ አለኝ። ኔትወርክ ለቀጣም ነው። አመጣ ቢኒ ቪዲዮን አጥፋ። እሺ
ምንድነው እሱ የምናደርገው ማለት ኦኬ እንደ ቢኒ እንትን ማለት ነው ማውራት ነው የተነሱትን እንትን ማለት ለተወሰነ እንትን እንበርባቸው አዎ ሪፍሌክት መጨመር የምትፈልገው ሪፍሌክት ማድረግ የምትፈልገው ካለ ቀጥል ካልሆነ ግን ጥያቄ ወይ መቀበል እንጀምራለን ትንሿን ማሳብ ከሌላት ማለት ነው መጨመር የምትፈልገው ካለ እየተረሳ የምትለው ነገር ካለ ስለ ሴቶች እያነሳን ስለነበር ሌላ ስራ ላይ ስለነበርኩ በከፊል ነው እየሰማሁት ነበር ለዛ ሶሪ በዚህኛው ጀምር የእንትን እርግማን ሌላ ነሳው የራሱን ሙፈሲሮች ካለማወቅ ይመስለኛል ይታያል አዎ እንትን ብሎ ተጠቅያለ ነው ለማን ሐሳቡን ንገረን ባሪፍ ጥሩ ነው ኦኬ አዳምና ሔዋን ጥፋት ያጠፉና እርግማን ላይ እኛ ሌላ ነሳው ጥያቄ ራሱ ላይ ሲመልሰው ባይዘይ ቁርአኑ ላይ እንትን ላይም አለ ሱራ ኢላሚቷ ምዕራፍ 2 36 35 ኢብን እንትና ጠበሪና ቁርጡቢ በተመሳሳይ እንደተረገመች ይናገራሉ ማለት ነው ይሄንኛው ደግሞ ምንድነው የሚለን አዳምና ሔዋን ካጠፉ በኋላ ምን ብሎ ይላታል now it is my obligation ማን ነው የሚለው አላህ ነው ይሄንን እያለ ያለው ምንድነው now it is my obligation to make her bleed once sorry okay አንዴ ቆይ አላህ ምን በየወሩ እንድደማ እንዳደረጋት እዚሁ ላይ እናሳይ ማለት ነው ከራሳቸው ላይ now it's my obligation ይልና ኦኬ ይታያችኋል to make her bleed once every month as she made this tree bleed ይሄንን ዛፍ እንዲደማ እንዳደረገች በየወሩ እኔ ደግሞ እንድደማ እሷን አድርጋታለሁ ይላል አላህ ምናል ከሴት ጋር ራሱ ፉክክር እንደሚገባ ዛፍ አድምታለች ብሎ እንድደማ አድርጋታለሁ ይላል አንተ ላይ ሲሆን እርግማን አይሆንም እናንተ ላይ ሲሆን I also must make her stupid ደደብ አድርጋታለሁ ይላል አላህ ዛፍ አድምታለች ብሎ ያንተ ላይ ደደብ አድርጋታለሁ ማንን ሴትን ምን አድርጋታለሁ ደደብ አድርጋታለሁ የሙስሊም ሴቶች እናዝናለን ደደብ ስለሆናችሁ ነው ማትረዱን እስልምናን ስለተቀበላችሁ ማለት ነው ለዚህ ነው ነብዩም ሴት ልጅ አእምሮ ጎደሎ ነች ብሎ የተናገረው although I created her intelligent and must make her suffer pregnancy okay በፊት እንዴት አድርጎ ነበር የፈጠራት አላህ ምታቅ ምሁር አድርጎ ነበር የፈጠራት ደን ምን አደረጋት ዛፍ አደማች ብሎ ስቱፒድ አደረጋት በስቃይ እንድወልድ suffer her pregnancy and birth with difficulty although I made it easy for her to be pregnant and give birth ቀለል ብላ እንድትወልድ ነበር የፈጠራት ዛፍ አደማች ብሎ ምን አደረጋት አላህ ባስጨናቂ ሁኔታ እንድትወልድና ደሟ እንዲፈስ በየወሩ አድርጋታለሁ ይላል እኛ ላይ ሲሆን እርግማኑ ታየ አንተ ላይ ሲሆንስ ስለዚህ እናንተ ጋር ሌለን ሎጂክ ብታመጡ ሞር የተሻለ ነበር አንተ ጋር እንደዚህ አይነት ነገር እያለ እንቀጥል ቆይ ከዛ በኋላስ ይሄ ኢቫሌ ብቻ የቀረ እርግማን ነው እንዴ አይደለም the women of this world would not menstruate and they would be intelligent and when pregnant give birth easily እነኚህ ሴቶች ራሱ በአለም ላይ አሁን ያሉት በምን ምክንያት ነው ፔሪድ የሚያዩት በቀላሉ ይወልዱ ነበር ሔዋን ምን ባታደርግ ኖሮ ዛፉን ባትበላ ኖሮ
ነገር ግን በእሷ ምክንያት ምን ይሆናሉ? ፔሬድ ያሉ በጭንቅ ይወልዳሉ። አንተ ላይ የሎጂክ አይሰራም፣ እኛ ላይ ብቻ ነው የሎጂክ የሚሰራው። የአንተ መጽሐፍ አይነበብም። ስለዚህ ይሄ እንደዚህ ነው። ሜቢ ሌላ የተነሳው ምንድን ነበረ? አይ ቲንክ ሲራክ ላይ የተነሳው የሲራክን መጽሐፍ አጻጻፎችን ሞር እንትን ማለት የተሻለ ይመስለኛል። ሲራክ ብዙ ጊዜ ሲጽፋቸው ብዙ ጊዜ የሚነሱት ከመጽሐፈ ሲራክ ላይ ስለሆነ መጽሐፍቶቹንም ሪፈር ማድረግ ሞር የተሻለ ነው። ከዛ ደግሞ ግሪኩንና እንግሊዝኛውን ብናየው 2000 ውትም ደግሞ ሞር የተሻለ ነው። ስለ ክፉ ሴትና ስለ አይታይም ይመስለኛል። ኦኬ አይታይማ። ኤኒዌይስ ብቻ ሲራክ ላይ የተጻፉት ምንድነው? ስለ ክፉ ሴትና ስለ መልካም ሴቶች በንጽጽር የተጻፉ ናቸው። የሚነሱ ጥያቄዎች ሲራክ ላይ ሞሮፍ ምዕራፍ 25 እና ምዕራፍ 42 የኛው ምዕራፍና እዚህ ምዕራፍ ላይ ነው የሚገኙት። ከ25 ልጀምርና ሜቢ የተወሰነ እንትን እንበል ይመስለኛል። ምዕራፍ 25 ላይ እዚህ ጋር እንደምታዩት ስለ መልካም ሴት የሚናገርበት ክፍል አለ። ከዛ በኋላ ግን የሄድና ምንድነው እሱ ስለ መልካም ሴቶች ከተናገረ በኋላ ስለ መልካም ሴቶች ከተናገረ በኋላ አፕሊኬሽኑ ላይ እንደዛ ስለሌለ ነው። ይሄ ፓርት የሚናገረው ስለ መልካም ሴት ነው። ከዛ በኋላ ግን እዚህ ሲመጣ ምን ብሎ ይለየዋል? የክፉ ሴት ተግባር ብሎ ደግሞ ይለየዋል። ስለዚህ አሁን እነሱ መጥተው እዚህ ጋር አንዷን ጥቅስ ሲጠቅሱ የምን ሴት ባህሪ እንደሆነ አይታወቅም ማለት ነው። ስለ ሴቶች የተነገረ ይመስላል። አፕሊኬሽኑ ላይ ይሄንን ስለማያስገባው እንግሊዘኛው ላይ ግን ሞር በእያንዳንዱ ጽሑፍ ላይ ኢቭል ሴቶች እንደሆኑ ያስቀምጠዋል። ቢያንስ እንግሊዘኛውን ሲራክ ላይ ቼክ አድርጉት ማለት ነው። የኢቭል ሴቶች ባህሪ እንደሆነ እያንዳንዱ እንትኑ ላይ ይሄዳል። እዚህ ላይ ግን ዝም ብሎ ሴቶች ብቻ ብሎ ነው የሚያስቀምጠው። ምክንያቱም ከላይ ርዕስ ስለሰጠው የክፉ ሴት ተግባራት ባህሪ ብሎ ስለሰጠው ማለት ነው። ያንን እንደዚህ እንድታዩት አስፈላጊ ነው። ሲራክ በተረፈ ግን ብዙ ደስ የሚሉ ጥቅም እንትኖች እንትን ነው። ምክሩ ግን በሁለት በኩል የተሰጠ ስለሆነ ያ ላይ ጥንቃቄ ማድረግ አስፈላጊ ነው። ብዙ ጊዜ ሲራክን ስለሚያነሱት ሲራክ ለምሳሌ ምዕራፍ 9 ላይ እንደዚህ ይለናል። ምዕራፍ 9 ቁጥር 3 አካባቢ ላይ ቁጥር ቁጥር እንደዚህ ይለናል ያላችሁ ቁጥር 4 ላይ ስለዚህ ይናገርና ፍቃዷ እንዳያስት ቁጥር 5 ላይ ድንግል ሴትን እንዳቆነጥጣት መቆንጠጥ እንኳን ይከለክልሃል። መቆንጠጥ አይደለም መምታትን እርሳው፣ መቆንጠጥን ይከለክልሃል ማለት ነው። ድንግል የሆነችን ሴት እንዳቆነጥጣት ይልሃል። ሲራክ ነው የሚለው። የአንተስ ቁርአን ምን ይለናል? ቁርአን ደግሞ ምን ይለናል? ቅንፍ የገባው አጭበርባሪ ሌቦች ስለሆኑ ነው በቅንፍ የሚከቱት። አረብኛው ላይ የሌለ ሳካ ሳታደርጉ የሚለው ምቷቸው። ሲራክን ስታነሳ ሲራክ ላይ እንደዚህ ይላል። ለምሳሌ ምዕራፍ 7 ላይ ቁጥር 25 ላይ እንደዚህ ይላል። ልጅ ለአቅመ ሔዋን ስታደርስ አጋባት፣ ጠብቃት፣ ታላቅ ስራንም ትፈጽምላታለህ፣ ከድካምህም ታርፋለህ። ነገር ግን ለብልህ ሰው አጋባት ወይንም ለተማረ ሰው አጋባት ይላል ማለት ነው። አስቀድመስ ልጅህን ምን በላት? ጠብቃት፣ ተንከባከባት፣ ለአቅመ ሔዋን ስትደርስ አጋባት ይላል። የአንተስ ይሄ መጽሐፍ ይሄ ቆሻሻ መጽሐፍ ምን ይላል? ምንድን ነው የሚለው የአንተ መጽሐፍ? የአንተ መጽሐፍስ ምንድን ነው የሚለው? ለአቅመ ሔዋን ስትደርስ አጋባት ይላል። ሲራክን ስትጠቅሰው አለማፈር ማለት ነው። እሺ እንደዚህ ይላል። አንተ ደግሞ አንዴ በእስልምና ሕፃን ልጅን አግብቶ መፍታት ይቻላል።
ሲራክን ስትጠቅሰው ሲራክ ምን ይላል? ለአቅመ ሔዋን የደረሰችን ልጅ አጋባ ሲል የእስልምናው አላህ ደግሞ ሕፃን ልጅን ፔሬድ ማየት ያልጀመረችን አግብታችሁ ዲፍላወር አድርጋችኋት ተለዩዋት ይላል። ምን በሏት? ተለዩዋት። ምን አድርጋችሁ? ተገናኝታችኋት። ምን በሏት? ተለያዩዋት። አስባችሁታል? ፔሬድ ማየት ያልጀመረችን ሕፃን ልጅ ማለት ነው። ፔሬድ ማየት ያልጀመረችን ወሲብ አድርጋችሁ ተለዩዋት። ይህ የእስልምና አስተምሮ ነው። የእስልምና አስተምሮ ነው። ሱረቱ አልጠውለቅ ምን ይለናል? ያው በመዲና የወረደች ነች። ሱረቱ አልጠውለቅ ምን ይለናል? ከሴቶቻችሁ አደፍን ያቋረጡ አሉ። አደፍ ያቋረጡ ማለት በእድሜያቸው ምክንያት የሄዱ በኢዳቸው ሕግ ብትጠራጠሩ ኢዳቸው 3 ወር ነው። እኒያም ገና አደፍን ያላዩ እንደዚሁ ነው። አደፍን ያላዩ ማለት የወር አበባ ማየት ያልጀመሩ ኢዳቸው ምንድን ነው? እንደዚሁ ነው፣ 3 ወር ነው። ኢዳ የሚቆጠረው አግብቶ ግንኙነት ለተደረገች ሴት ብቻ ነው። ግንኙነት ለተደረገች ነው። ግንኙነት አድርጋችሁ ተለዩዋት ይላል ማለት ነው። መጽሐፍህ ምን ይላል? ይህንን ሳታቅ ሲራክን እንዴት ትጠቅሳለህ? ማፈር ነው። ሲራክ መጽሐፍ ቅዱስ ላይ እንደው አዋረዳ ብለህ ስትጠቅስ ማለት ነው። ሱራ 7 አያት 30 ላይ በሚስቶቻችሁ ወይንም እጆቻችሁ በያዟቸው ባሪያዎች ላይ ሲቀር እነርሱ የማይወቀሱ ናቸው። ምን ማለት ነው? በሚስቶቻችሁ ወይንም በእጆቻችሁ በያዟቸው፣ ቅድም ቢኒም እንዳብራራው ቁጥር አልባ ባሪያዎችን መገናኘት ትችላለህ። ከሴት በተጨማሪ ከሚስት በተጨማሪ ሚስቶቻችሁ የሚለው እስከ 4 ድረስ ነው። ሚስት እስከ 4 ድረስ፣ ባሪያስ ቁጥር አልባ ነው፣ አልተገደበም። ይህንን አስተምሮ ዘ ነው። በእስልምና ወንድ ልጅ ሴቷን በገንዘብ መለወጥ ይችላል። በገንዘብ ምን ማድረግ ይችላል? መለወጥ ይችላል። አንቺ ማነሽና ነው አሁን ከእስልምና እኩል እንትን የምትይው? በገንዘቡ ምን ሊያደርግሽ ይችላል? ሊለውጥሽ ይችላል። ከፈለገ ሴቱ ለምትፈቷት ማለት ነው። ብዙ ገንዘብን የሰጣችኋት ስትሆኑ ከእርሷ ምንም አትውሰዱ። እኔ አንቺን ሙስሊም አስበሻል። አንቺም ባልሽ ሊለውጥሽ ከፈለገ በሚስት ስፍራ ሚስትን መለወጥ ይችላል። በሚስት ስፍራ ሚስትን ለመለወጥ ብትፈልጉ ኢማጅን መፈለጉ በራሱ ኢቭል ነው። በሚስት ቦታ ሚስትን መለወጥ ብትፈልጉ ቁራሌው ሚል ትዝ አይላችሁም? እንደዚህ አይነት ነገር አላህ ሲናገር ሴሊ በእስልምና ቁራሌ ነች። እንደዛ ነው የሚቆጥራት። ሴቶች ክብር አለን እኛ ለእናንተ። አላህ ግን ሴት ልጅ እንደ ቁራሌ ዕቃ ነው የሚቆጥራት። ቁራሌው ሚል ትዝ ይላችኋል ማለት ነው። እንደዚህ አይነት ነገር ስታነቡ ልዋጭ አላህ ነው ያለው። በሚስት ስፍራ ሚስትን ለመለወጥ በሚስት ስፍራ ሚስትን መለወጥ ብትፈልጉ ለአንደኛይቱ ብዙ ገንዘብን የሰጣችኋት ስትሆኑ ከእሷ ምንም አትውሰዱ። አላህ ባለጌ ነው። እንዴት እንደዚህ ይላል? ዕቃ ነች እንዴ እሷ የምትለወጠው በገንዘብ? አላህ ባለጌ ነው። እንዴት እንደዚህ ሊናገር ይችላል? እንዴት እንደ ቁራሌ ዕቃ ተለወጭ ይላታል? እንዴት እንደዚህ ሊል ይችላል? አላህ በጣም ብልግና እኮ ነው ይሄ። እንኳን አይደለም አምላክ ይቅርና ፍጡር ራሱ እንደዚህ አይልም። እንዴት ያለ ዝሙት እንደዚህ አትፈቱ አለ ይለናል። እንዳንተ አላህ ታዲያ በገንዘብ ተለወጭ እንበላት እንዴ? ይበላት እንዴ መጽሐፍ ቅዱስ? እንዳንተ አላህ በገንዘብ ተለወጭ ይበል እንዴ መጽሐፍ ቅዱስ? ምን ይላል? እግዚአብሔር እንደዚህ ይላል። እግዚአብሔር የሕይወትን መንፈስ አንድ አድርጎ ጠብቆ የለምን? እርሱ የሚፈልገው ምንድን ነው? ዘር አይደለምን? ስለዚህ መንፈሳችሁን ጠብቁ። እርሱ የሚፈልገው ምንድን ነው? ዘር። ስለዚህ ምን በሉ? መንፈሳችሁን ጠብቁ፣ አታርክሱት። ማንም የልጅነት ሚስቱን አያታልላት። ምን አይበል? የልጅነት ሚስቱን አያታልል። እዚህ ጋር ደግሞ ምን ይለናል? በሚስት ስፍራ ሚስትን ለውጡ። ሶሪ መጽሐፍ ቅዱስ ውስጥ ምን ይለናል? መፋታትን ጠላለሁ ይላል የእስራኤል አምላክ እግዚአብሔር።
ምን ላለው መፋታትን እጠላለው ልብሱንም በግፍ ስራ የሚከድነው ሰው እጠላለው ይላል የሰራዊት ጌታ እግዚአብሔር። ስለዚህ እንዳትታለሉ መንፈሳችሁን ጠብቁ። የልጅነት ሚስትህ ምን በላት? ጠብቅ፣ አታታላት። መፋታትን ምን ላለውና እጠላለው። የእስልምናው አላህስ ምን ይለናል? በሚስት ቦታ ሚስት መለወጥ ከፈለክ ገንዘብ ብቻ ስጣት፣ አቦ ይመች። ከዛ ወዲያ ምን በላት? ተለያት። ይህንን ስታደርግ ደግሞ 4 ስታገባ ለሚስት ማሰማት አይጠበቅብህም። ምን ማድረግ ብቻ ነው የሚጠበቅብህ? አንተ ፍላጎትን መከተል ብቻ ነው። ሶሪ አንዴ ታቋችኋላችሁ። በእስልምናው ሴትም መቀየር ከፈለክ 4 ማግባት ከፈለክ ባሪያ መደረብ ከፈለክ ለሚስት መንገር አይጠበቅብህም እያሉ ተሰብስበው ሚስቶቻቸው ፊት ሲያወሩ ምንም ማያፍሩ ሼም የሌላቸው። መጽሐፍ ቅዱሱ ምን ይለናል? ሚስትህን እንዳታታልል የልጅነት የቃል ኪዳን ሚስትህን። እነኚህስ ምን ይላሉ? ተፈለክ መዋሸት ትችላለህ፣ ከፈለክ መንገር አይጠበቅብህም። ለሷ ሌላ ስደርብባት ለሷ መንገር አይጠበቅብህም። አየህ፣ ሁለተኛ ሚስት ስታገባ ለሚስት አለመንገር ትችላለህ እንዴ ሲለው ተቋርጦ ነው። እናንተ ጋር ምን ነው? እኔ ጋር ብቻ ነው የተቋረጠው? አይ ተቋርጧል። ስልክ ገብቶበት ይሆናል። ወረዱት እንዴ? ስልክ ገብቶበት ይሆናል። እንዴት አይነቱልሽ ይመጣል። እስከዛ ሌሎቻችሁ ቀጥሉ። ብሩኬ ወይም ትንሿ ከሴት እሺ፣ ሰላም እንዴት ናችሁ? እዚህ ያላችሁላችሁም ሰላም ብያለሁ። እኔ እንኳን ብዙ ነገር አላነሳም፣ ግን ዘፍጥረት 3 ላይ የጠቀሰውን ይሄ ጭንቅሽና አበዛዋለሁ ምናምን የሚለውን ሀሳብ አሁን ያን ነገር እንደ ሴትን ዝቅ እንደማለት ከተረዳው ወንድማችን ምንድነው ኃጢአት ከሰራች በኋላ ነው ያ ነገር የተነገረው አይደለ ለሔዋን። አላህ ግን አስቀድሞ ነው ሴት ልጅን አመጣ እንድትወልድ ፔሪድ እንድታይ፣ ያው እነሱ ከሚያስረዱን አንፃር ማለት ነው፣ እንደ ትምህርታቸው ሳይሆን እነሱ ከሚያስረዱን አንፃር አብሮን የፈጠረላት አላህ። ስለዚህ አላህ ሴት ልጅ ገና ሲፈጥራትኝ እንድትሰቃይ አድርገው በመፍጠሩ ህመም እንዲሰማት አድርገው በመፍጠሩ ይሄ የሴት ልጅ ምን ያህል አላህ እንደበደላት መረዳት እንችላለን ከሱ ንግግር አንፃር ማለት ነው። እና ቀጥሎ እናንተ ነው፣ ሌላ ሀሳብ የለኝም። ብዙን ስላወራችሁት ጨረሱብሽ? እሺ ትንሽ ብሩክ ያሰባል። ብሩክ ኦኬ፣ ብሩክ ተኝቶ እንዳይሆን። አዎ ቤት ያሰባለች። ብሩክ ተኝቷል መሰለኝ። እኔ ቤት ያሰባለች። አይ እኔ አሁን ስለመጣሁኝ ማን ነው ቢኒ ሀሳብ አለው መሰለኝ። ቀጥል። እሺ ኦኬ። የገባ ልጅ አለ ዳውድ የሚባል እፎይ እስኪመጣ ወይ አንድ ነገር አንብብልን ዲያቆን። የመጽሐፍ ምን ነበር ሰው ምን ነበረ? የመጀመሪያው የአዲስ ኪዳን መጽሐፍ ማን ነበር? ማቴዎስ 19 ላይ ጌታ ስለ ጋብቻ የተናገረውን ቃልና የቅዱስ ዮሐንስ ትርጉም ካለ እንትን ላይ ባይብል ሀብ ላይ እዛ እንዴት አድርጎ እንደሚተረጎመው በደንብ ስላለ እሱን ብታነብልን እፎይ እስኪመጣ። ቢኒ ሀሳቡን ይቀጥልና። እሺ ዳውድ አለ። ዳውድ ወይ እንቀበለውና እሱን ከዛ ሀሳብ ትቀጥል ቢኒ። ችግር የለም። ጥያቄ ነው የምንቀበለው ዳውድን ወይስ ምንድነው? ነው ይመልስልን እንጂ አሁን ልጠይቀው ይመልስልን።
ኦኬ ዳውድ አቤት እየሰማሁ ነው። እሺ ጥያቄ ቢኒ ያለውና መልስለት። ኦኬ የምችለው ከሆነ መልሳለሁ፣ ማልችለው ከሆነ እኔ ማውራትም የምፈልገው ነገር አለ። እሺ 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 አንድ ያፈልግኝ ሴና እሺ ስለ ሴት ነው ያው የተነሳው ታውቃለህ። ይሄን ሐዲስ ልክ ከምትንህና ህፃናት ማን ነው ሰቢው እትውዱቅ ማንነት ይዘለው የማን ነው የሚጮህ? ማንነት ዘለው ኩለኩም ወለሁ እንዴ ዳውድ አለ ተንደገባብት ይዝኸለሲ ሴና ያሬድ አንተ ጋር ነው። እሱ ጋር ነው እኔ ጋር አይደለም። አይ ዳውድ ልጁ ጋር ነው። ልጁ ጋር ነው። ልጁ ነው። ዳውድ ጋር ነው። ኧረ እኔ ጋር አይደለም፣ መዝሙር ጋር ነው። አዎ ያሬድ ጋር ነው። ያሬድ ጋር ነው። እሺ ኦኬ። ለማንኛውም ይኸውልህ ይሄ ሐዲስ ማለት ነው ምንድነው ሱናኔ ኢብን ማጃ 1853 ላይ ስግደት ካላ ሌላ የሚቻል ቢሆን ኖሮ ሚስት ወይም ሴቶች ለባሎቻቸው እንዲሰግዱ አዝ ነበር ብሎ ነበር። እንደዚህ ብሎ መሐመድ ተናግሯልና ይሄን አዲስ አንብበው ታውቃለህ? ልክፈትልህ ሐዲሱን። ይሰማል ዳውድ? እፎይ ተሰውሮ ነው እንዴ? ምን አልከኝ? እንደዚህማ መወያየት አንችልም። በቃ እኔ ልቀጥልና ያሬድ እስኪመጣ እኔ ልቀጥል። ዳውድ አስተካክለና። ለማንኛውም መሐመድ ምን ብሏል? ይሄ ሐዲስ ላይ ሱናን ኢብን ማጃ 1853 ላይ ልክፈትላችሁ ሐዲሱን ምን ብሎ ተናገረ ማለት ነው መሐመድ። ከአላህ ሌላ ስግደት የሚቻል ቢሆን አለ ይኸውላችሁ እዚህ ጋር ምን አለ? if I were to command anyone prostrate to any other than Allah ከአምላክ ወይም ከአላህ ውጭ ስግደት የሚቻል ቢሆን ኖሮ I would have commanded a woman to prostrate their husband አለ። ሴቶች ለባሎቻቸው እንዲሰግዱ አዝ ነበር አለ። አንድ ሴት አለ ከዛ no woman አለ can fulfill her duty towards Allah አለ። አንድ ሴት የአላህን ምንድነው ግዴታ መሙላት አትችልም ማለት ወይም ደግሞ ያላን ግዴታ ልትወጣ አትችልም ማለት ምን እስኪሆን ድረስ አለ towards Allah duty she fulfill her duty towards her husband ለባሏ ያላትን ግዴታ ሳትወጣ ለአላህ ያለውን ግዴታዋን አትወጣም ብሎ ተናገረና እዚህ ጋር አንደኛ መሐመድ ሴቶች ለባሎቻቸው እንዲሰግዱ ያደርግ ነበር ብሏል። ሁለተኛ እዚህ ጋር የአላህ ዲዩቲ እና የባል ዲዩቲ እኩል ሆኗል። ለአላህ የምታደርገው ዲዩቲ ማለት አምልኮ ነው፣ መስገድ ነው ምናምን በቀን 5 ጊዜ መስገድ፣ መጾም፣ ዘካ መስጠት ምናምን እሱ ነው ፉልፊል የተደረገባቸው ግዴታ ማለት ነው። ይሄ ግዴታ የባሏን ከማስደሰት ጋር እኩል ሆኖ እዚህ ጋር መጥቷል ማለት ነው። እንዴት ነው ታዲያ ይሄ ሁለቱን የምታስረዳኝ ወንድሜ? የባል ግዴታና የአላህ ግዴታ እኩል መሆኑን እንደገና ደግሞ ለሴት ወጥቷል ቢኒ የለም እኮ ወጥቷል እንዴ? ኦኬ በቃ እኔ ልቀጥል። ስለዚህ ምን ብሏል? አንድ ሴት ልጅ ለባሏ ካልሰገደች በስተቀር ምንድነው ለስግደት ቢቻል ቢሆን ኖሮ ከአላህ ሌላ ሴቶች ለባሎቻቸው እንዲሰግዱ ያደርግ ነበር ብሎ ከዛ ላይ እዛው ደግሞ ዲዩቲውን ሲያስቀምጥ የአላህ ዲዩቲና የባል ዲዩቲ እኩል ነው ብሏል። የአላህን ምንድነው ይሄ ፉልፊል የሚያደርጉት ምንድነው የሚባለው ግዴታ ማለት ነው። አምስቱ በቀን 5 ምንድነው 5 እንትን አለባቸው አይደለ? የመሰረት የሚባለው መጾም፣ መጸለይ፣ መስገድ፣ ዘካ መስጠት፣ ወደ መካ መሄድ ምናምን እነዚህ ግዴታ የሚያደርጓቸው ናቸው ለሙስሊሞች። ያን አላደረገችም የባሏን ግዴታ ካልተወጣች ብሎ አላህ እንትን ብሎታል። ሌላው ደግሞ ሰሂህ አልቡኻሪ ላይ ሴትን መሪ አድርጎ የሚሾም ሀገር አይሳካለትም ብሎ የተናገረ ነው መሐመድ ማለት ነው። የዚህንም ሊንኩን ልክፈትላችሁ። አይ ቲንክ ይሄ ነው መሰለኝ ሊንኩ። ሊንኩን ልክፈትላችሁና ያውላችሁ መሐመድ ምን እንዳለ ተመልከቱ። when the prophet heard the news of the people of the Persia የፐርሺያ ሰዎችን ኒውስ ሲሰማ had made the daughter of the ኩርሻ their queen ruler
ወይ የኩርሻ የሚባለውን ልጅ ሴት ልጅን ኩዊን አድርገው ወይም ሩራል ኃላፊ አድርገው ሲሾሙ ሲሰማ መሐመድ ምን ብሎ ተናገር? he said never will succeed such a nation making a woman their ruler አለ። ሴቶችን መሪ አድርጎ የሚሾም ሀገር መቼም ቢሆን አይሳካለትም፣ ሰክሰስፉል አያደርግም። ለሴቶች ያለውን ንቀት ነው የሚያሳየው። በነገራችን ላይ ግን በጣም የተሳካላቸው ሀገሮችን መጥቀስ ይቻላል አይደለ? የጀርመኗ ቻንስለር አንጌላ ሜርክል የምትባለው አውሮፓ ዩኒየንን ራሱ እንትን እንዲል ወደ አንድነት እንዲመጣ ያደረገች ታላቅ ሴት ናት። የኢትዮጵያዊቷም ንግስት አዜብ ትታወቃለች። ከታሪክም ለመጥቀስ ከተፈለገ በዚህ ዘመን ላይ በጣም ትላልቅ ሳይንቲስቶች ሴቶች አሉ። መሐመድ ምንድን ነው ያለው? ሴትን መሪ አድርጎ የሚሾም ሀገር ካለ ኔቨር ሰክሰስ አያደርግም ብሏል። ሐሰተኛ ነቢይ መሆኑን መሐመድ በዚህ እናረጋግጣለን። ጀርመን ሰክሰስ አድርጋለች። በብዛት ሙስሊሞች የሚሰደዱባት ሀገር ናት በነገራችን ላይ እና በሴት መሪ ብዙ ጊዜ ተዳራለች፣ ሰክሰስ አድርገዋል። እና መሐመድ ይሄን ተናግሮ ነበር ማለት ነው። ሶ እንደዚህ ይላል። ተመሳሳይም አለ በዚህኛው ቡልጋል ማርያም የሚለው ላይም ተመሳሳይ ነው። ሴትን መሪ አድርጎ የሚሾም ህዝብ ካለ ሰክሰስ አያደርግም ብሎ ተናግሯል። እሺ ሌላ ኦኬ፣ ቅድም ያልኳቸው ይሄን ነው። ሳሂህ አልቡኻሪ 58:28 ላይ አይሻ ምን ብላ ተናገረች? በዚህ እንደ ሴት በዚህ ምድር ላይ የሚሰቃይ አይቼ አላቅም ብላ ተናገረች ማለት ነው። ቅድም ሴቶች በጣም በእስልምና እንትን ይላሉ ምናምን የሚለው ነገር ሲናገር ነበርና ከሱራ 4:34 ላይ ሴቶችን ምቱ የሚለው ከዛ የተነሳ አንድ ሴት ልጅ ተመታ ነው መሐመድ ጋር የምትመጣው። አይሻ ሴት the lady came wearing a green veil አለች። አንድ ሴት አረንጓዴ ልብስ ለብሳ መጣች አለች። and complementary to her Aisha's of her husband and showed to a green spots or the skin caused off by beating ልብሷን እያሳየች አለ። ኮምፕሌንድ ቱ አይሻ ለአይሻ ኮምፕሌን እያደረገች ባሏ እንዴት እንደመታት ልብሷን እንትን እያሳየች ልብሷንና ገላዋን እያሳየች ገላዋ ልክ አረንጓዴ ሆኗል እንደ ልብሷ ማለት ነው እያሳየች it was beaten of the ladies it is a habit of the ladies to support each other illa so Allah's messenger came Aisha said I have not seen any woman suffering as much as the believing woman አለች። እንደ አማኝ ሴት በዚህ ምድር ላይ የሚሰቃይ አይቼም አላቅም አለች። ያቺ ሴት ምን ሆና ነው የመጣችው? ተደብድባ አረንጓዴ ልብስ ለብሳለች። ሰውነቷና ልብሷ ተመሳስሏል ከድብደባ ብዛት ማለት አረንጓዴ እስክትሆን ነው የመታት። መሐመድ ግን ምንም አልፈረደብላትም። በነገራችን ላይ እቺን ሴት ምንድነው ያደረጋት? መጨረሻ ላይ እንዲያውም እሷ ወደ ሌላ ባሏ ለመሄድ ፈልጋ ነው ይሄን ያደረገችው ብሎ ያ ባልየው ሲከሳት ምን አደረገ መሐመድ? ዋይ ወደዛ መመለስ ከፈለሽ ከዚህ ባልሽ ጋር መተኛት አለብሽ፣ እሱ ያን ካላደረግሽ ወደዛ መሄድ የለብሽም ብሎ ለምን መታት ብሎም አላለው። እና ከዛ አንፃር ነውና እንደ አማኝ ሴት እንደ ሙስሊም ሴት ለማለት ነው፣ ሌላ አይደለም። አማኝ ሲል የሙስሊም ሴት አይሻ እንኳን በዘመኑ የሙስሊም ሴቶች እንደሚሰቃዩ ምስክርነቷን ሰጣለች፣ በድብደባ ብዛት ማለት ነውና ወጡ እንደ ያሬድ። እሺ ቀደም ይሄን አንስቶታል። ሳሂህ ሙስሊም ላይ ያለው የመጥፎ ድል ምልክት የተባሉት ሴቶች ናቸው። the bad luck were to be in anything አለ። ከምንም አይደለም መጥፎ ድል ከምንም አይደለም። it found the woman the horse and the abode ከሴት ከፈረስና ከቤት መጥፎ ድል የነዛ ምልክት ናቸው ብሎ ያስቀምጣል። ተመሳሳይም እዚህ ጋርም አለ መጥፎ ድል ምናምን ይያል። ስለ ሴቶች በጣም በጣም የሚዘገንን ነገር ነው ያለው። ሐዲሳት ላይ ሄዳችሁ ብታዩ በእውነት በጣም ነው እንትን የሚለው ብዙ ነው ያለው። ደግሞ ኦኬ ጸሎት የሚያቋርጡ ነገሮች ደግሞ ቀደም እንዳልነው ጸሎት የሚያቋርጡ ነገሮች ተብሎ ከተቀመጡት ማለት the prayer is served by women donkey and black dogs ተመልከቱ። በምን ሴት አህያና ጥቁር ውሻ ሴት ከአህያና ከጥቁር ውሻ ጋር ነው የምትነጻጸረው እስልምና ጋር። ሴት ልጅ ጸሎት ታቋርጣለች ብሎ እኮ ማቆም ይችላል መሐመድ። ለምንድን ነው ከአህያና ከጥቁር ውሻ ጋር ያስቀምጣል? ጥቁር ውሻ ደግሞ እንደ እስልምና አስተምሮ ሴጣን ነው ታውቃላችሁ። መሐመድ የዚህን ሐዲስ ልክፈትላችሁ መሐመድ ምን ብሎ እንደተናገረ የዚህን ሙሉ ሐዲሱን ሊንክ ካለው ቆይ ሊንኩን ልክፈተው። አይ ቲንክ ይሄ ነው ሊንኩ።
ውሻ ጥቁር ውሻ ደግሞ ሰይጣን ነው ብሎ ያስቀምጣል። ይኸውላችሁ the prayer is served by the woman the donkey and the black dog ይልና እዚህ ጋር I asked the messenger of Allah the same question and he said the black dog is ሰይጣን። ስለዚህ ሴትን ሰይጣን ናት ሊትራሊ ሰይጣን ናት እያላት ነው። ምድቧ ከሰይጣን ጋር ነው እያለ ነው መሐመድ ማለት ነው። ምድቧ ከሰይጣን ጋር ነው እያለ ነው። አለበለዚያ እንዴት ነው አንድን ሰው ምድቡ ከሰው ጋር ነው። ስለዚህ ሊነጻጸር የሚችለው ከሰው ጋር ነው። ከውሻ ጋር የሚነጻጸር ከሆነ ምድቡ ከውሻ ጋር ሆኗል ማለት ነው። አንድ ሰውና ሁለት ውሻ ተብሎ እንትን አይልም አይደለ? እንደዛ ተብሎ አይነጻጸርም። ወይም ሰውን ከውሻ ጋር አታነጻጽሩም። ስለዚህ ሴት ልጅ ሊትራሊ ሰይጣን ናት ብሎ እያስቀመጠ ነው እዚህ ጋር ማለት ነው መሐመድ። እሺ ሌላ ምን አለ መሰላችሁ? የአይሻ እንዲሁም በዛ ጊዜ ምን ብላ አስቀምጣለች እዚህ ሐዲስ ላይ በጣም ሳሂህ አልቡኻሪ 511 ላይ መተው እንደዛ ሲሏቸው ደጋግሞ ውሻና ሴት አህያ ጸሎት ያቋርጣል ብሎ ሲናገሩ አይሻ ምን አለቻቸው? በጣም ተገርማ ማለት ነው። የመሐመድ ትንሿ ሚስቱ ነች በነገራችን ላይ። ቀደምም ልጁ ሊክር ነበር። በ6 ዓመት ነው ያገባት። ከዛ በ9 ዓመት ነው ከሷ ጋር የተኛውና በጣም ሕፃን ሆና ነው ያገባት። እና እሷ ምን ብላ አስቀመጠች? እናንተ እኛን ከአህያና ከሴት ከምንድነው ከውሻ ጋር እኩል አደረጋችሁን ብላ ተናግራለች አይሻ ማለት ነው። በዚህ በሳሂህ አልቡኻሪ 511 ላይ እና ይሄው you have made us the woman dog ውሻ ያደረጋችሁን እኛን ውሻ ያደረጋችሁን። ይሄው እዚህ ጋር አለ ሐዲሱ። ሊንኩን ከፍቼ ሙሉ ወደ ዌብሳይቱ መሄድ ይቻላል። ሶ አይሻ ምን ብላ ተናግራች? እንዴት ውሻ ታደርጉናላችሁ? እኛ ውሻ ነን ወይ ከውሻ ጋር እንትን የምትሉን? ለዚህ ሙስሊሞች መልስ ካላችሁ ግቡና ስጡን። በሰጡ ደስ ይለናል። ሌላው ደግሞ ሱናን ኢብን ማጃህ እዚህ ጋር ትንሽ ደስ የሚል ሐዲስ አለች። እኔ ሐዲስ በጣም ታስቀኛለች። ድመት ጸሎት አታቋርጥም እንደ እስልምና አስተምሮ። ድመት ጸሎት አታቋርጥም። ጸሎት የሚያቋርጠው ሴት ናት። ደግሞ ድመት ጸሎት አታቋርጥም የተባለበት ምክንያት ምንድነው? ቤት ውስጥ ስለምጠቅም ለምን አይጥ ስለምትይዝ ማለት the messenger of Allah said cat do not invalidate the prayer ድመት ጸሎትን አታቋርጥም because አሉ they are one of the things are that are useful in the houses ቤት ውስጥ ጠቃሚ ስለሆኑ አይጥ ምናምን ስለምትይዝ ጸሎት አታቋርጥም። ሴት ልጅ ጸሎት ታቋርጣለች። ቀደም እንዳሳዩአችሁ ከላይ ይሄው አይሻም እንዳለችው ከእንትን ጋር እንዳላቸው ከላይ ላሳያችሁ። ያው ጸሎት የሚያቋርጡ በምንድን ነው የሚቋረጠው? ጸሎት is served by a woman በሴት በአህያና በእንትን። ድመት ግን ከድመት ያነሰች ናት ማለት ነው። ሴት ልጅ እንደ እስልምና አስተምሮ ድመት ጸሎት ካላቋረጠች እንዴት ሴት ጸሎት ታቋርጣለች? ምንድነው ምክንያቱ? እሺ ይሄ ቅድም ያሬድም ሲናገረው ነበር። አብዛኞቹ ገሃነም ውስጥ የሚገቡት ያው እንግዲህ ገሃነምን ታውቃላችሁ ብዬ አስባለሁ። ገሃነም እነሱ ጋር ጀሃነም ተብሎ ተቀምጧል። ያው እኛ ጋር የመጨረሻው ላይ ያለ ይመስለኛል አይደለ? መንግስተ ሰማያትና ገሃነም በኋላ ነው የሚመጡት። አሁን ሲኦልና ገነት ነው ያሉት። ግን የመጨረሻቸው ማለት ነው ገሃነም የሚለው የመጨረሻቸው ሴቶች ማለት ነው። አብዛኞቹ ማለት ነው ሴቶች ናቸው። ቀደም ወንድማችን ሙስሊሙ የተፈጠሩት ምናምን ሲል ነበር። ወንድም ሴት የሚገባል ሲል ነበር አይደለም። መሐመድ ከተናገሩ እሳቸው ከተናገሩ ጥቁሩን ነጭ ነው ብሎ ከተናገሩ ነጩን ጥቁር ነው ብሎ ከተናገሩ ሙስሊሞች ማድረግ ያለባቸው ምንድነው? ዝም ብሎ አቤት ብሎ መስማት ነው እንጂ የራሳቸውን ሐሳብ ማስቀመጥ የለባቸው። መሐመድ ግን አብዛኞቹን የገነት ነዋሪዎች ገነት ውስጥ ጀሃነም ውስጥ የሚኖሩት ማን ናቸው አለ? ሴቶች ናቸው አለ። ይሄው I said I looked at the paradise for a poor people farming in the majority of inhabitants አለ። አብዛኞቹ ድሃዎች ገነት ውስጥ አዩዋቸዋል። አብዛኞቹ እዛ ነዋሪ ሆነዋል። I looked at the hell አለ። ወደ ሲኦል ተመልኮት ካለ I saw the majority of the inhabitants were women አለ። አብዛኞቹ የገሃነም ሴቶች ምኖች ናቸው አለ። የነዋሪዎች ምኖች ናቸው ሴቶች ናቸው። ይሄ የሆነበት ምክንያት ለምን እንደሆነ ታውቃላችሁ? ባሎቻቸውን ስለሚራገሙ። አንድ ሴት ባሏን ስለምትራገም ወይም ደግሞ ባሏን ስለማታመሰግን አላህ ምንድነው የሚያደርጋት? ገሃነም ነው የሚከታት። የዚህን ሐዲስን
ከሊንኩ ላይ ልክፈትላችሁና ወደ እንትኑ ላስገባችሁ ቀጥታ ሐዲሱ ላይ ይሄ ነው ሳሂህ ቡኻሪ 304 ላይ ነው ያለው። እነዚህ ሁሉ ደግሞ ታማኞች ናቸው። በነገራችን ላይ ታማኝ የሆኑ ማስረጃዎች ናቸው። ይኸውላችሁ ይሄኛው ሳሂህ ቡኻሪ ይላል once Allah's messenger went out of the Muslim የአላህ መልእክተኛ ሙስላን የሚባል ቦታ ላይ ሄዱ to offer the prayer ጸሎት ላይ ያደርጉ ማለት ነው። then they passed by the woman and said በዛ ጸሎት ላይ ያደርጉ ሲሉ በዛ ከሴቶች ነበሩ በሴቶች በኩል አለፉና እንዲህ አሉ እናንተ ሴቶች ኦ women እናንተ ምጽዋትን ስጡ አላቸው ምጽዋትን ስጡ as I have seen that a majority of the dwellers of the hellfire were you women አላቸው አያለው አብዛኞቻችሁ የጀሃነም ውስጥ ነዋሪ ሆናችሁ አያለው እና ምጽዋት ስጡ ብሎ አለ። ሴቶቹ ጠየቁ ለምንድን ነው አሉ ሲሉት እሱ ምንድነው ባሎቻችሁን ትራገማላችሁ you curse frequently and ungrateful your husband ለባሎቻችሁን ደግሞ አታመሰግኑ ስለዚህ ምጽዋት ስጡ ባሎቻችሁን ስለማታመሰግኑ ስለምትራገሙ ምን ያደርጋችኋል አለ አብዛኞቻችሁ የገሃነም ነዋሪዎች ሴቶች ናችሁ ብሎ አስቀምጧል ማለት ነው። ኦኬ ከዛ በኋላ ቀደም ያሬድ ነካክቶታል እዚች ጋር የሆነች ወሳኝ ሐሳብ ስላለች እቺን ሐሳብ ሰጥና ትከተላላችሁ። I have not seen anyone more than deficiency intelligent and religion than you all እንደናንተ እንደ ሴቶች ያለ መሐመድ በአይምሮና በሃይማኖት ጎዶሎ አላየውም ብሎ ተናገረ። ሴቶቹም ደግሞ ምን ይላሉ ለምንድነው አሉ the woman asked ለምንድነው ያለ መልእክተኛ ብሎ አሉ what is the deficiency our intelligent and religion ምንድነው የአይምሮና የሃይማኖት ጉድለታችን ምንድነው ብለው ጠየቁ። he said is it not the evidence of the two women equal to the witness of one man አለ አይደለም እንዴ ያለ የሁለት ሴቶች ምስክርነት ከአንድ ወንድ ምስክርነት ጋር እኩል አይደለም ብሎ ጥያቄ ምልክት ጠየቀ። ይሄ ቁርአን ላይ ያለ ነው በነገራችሁ ላይ ሱረቱ አልበቀራ 282 ላይ ያለላችሁ እዛ ጋር ብትሄዱ የአንድ ወንድ ምስክርነት ከሁለት ሴት ጋር እኩል ነው። ምንድነው የሚለው እዛ ጋር ያለው ሐሳብ ምስክርን በመታስመሰክሩበት ጊዜ አለ ካገኛችሁ ሁለት ወንድ አስመሰክሩ ካጣችሁ አንድ ወንድና አንደኛይቱ ስትረሳ አንደኛይቱ እንድታስታውሳት ከወንዶቻችሁ አንድ ወንድ ከሴቶቻችሁ ደግሞ ሁለት አድርጋችሁ አስመስክሩ ብሎ ተናግሯል ቁርአን። ይሄን አመጣና መሐመድ የሁለት ሴት ምስክርነት ከአንድ ወንድ ጋር እኩል አይደለም ብሎ ጠየቃችሁ። ሴቶችም አዎ ብሎ መለሱ በመስማማት this is the deficiency of her intelligence ይሄ የአይምሮአችሁ ጉድለት ወይም የአይምሮ ጉድለት የሴት ልጅ የአይምሮ ጉድለት ይሄ ነው ብሎ ተናገረ። ስለዚህ ሲፈጠሩ በአይምሮ ጎዶሎ ናቸው ያለን ማን ነው እንደዚህ አድርጎ ያፈጠራቸው አለ ጎዶሎ አድርጎ ፈጥሯቸው መልሶ ጎዶሎ ብሎ ይሰድባቸዋል። ከዛ ደግሞ እንትናል is it true that the woman can neither pray nor fast during her menses አለ በማንስትሬሽን ጊዜ አንድ ሴት ልጅ አጾም ማጸልይም አይደለ ብሎ ጠየቃቸው። አዎ አሉ። ይሄ ደግሞ የሃይማኖታችሁ ጉድለት ነው ብሎ መለሰላቸው ማለት ነው። ሶ አንድ ሴት ስላልጾመች ስላልጸለች ራሱን በማንስትሬሽን ጊዜ አትጾሚ አትጸልይ ብሎ ካላት በኋላ በዛ የተነሳ ምንድን ብሎ ይሰርባታል የሃይማኖት ጎዶሎ ነሽ ብሎ ይላታል። አንድ ሴት ደግሞ በሃይማኖት ጎዶሎ ከወንድ ያነሰ ጎዶሎ ከሆነች እንዴት ነው እኩል ልትሆን የምትችለው? በሃይማኖት ትጎላለች ማለት ነው፣ እኩል አይደለች ማለት ነው። ስለዚህ የገነትም ቻንሷ እኩል አይደለም ከወንድ ጋር ማለት ነው። አንዱ የሞላ ሃይማኖት ይዞ ሌላው ደግሞ ጎዶሎ ሃይማኖት ይዞ እንዴት ነው እኩል ለገሃነም የሚወዳደሩት? ጉድለት አለባት እሷ በራሷ ሲጀመር በመራገሟ ወይም ደግሞ ባለማመስገኗም ሲኦል ገብታ ስትፈጠርም በአይምሮ ጎዶሎ እንዳታስብ ተደርጋ በትክክል እንደገና ደግሞ በሃይማኖት ጎዶሎ ተደርጋ ምንድነው ጀነት በኃጢአት ምክንያት ጀነት ከተሻለው ምናምን ብሎ ማለት ምን ማለት አጉድሎ ፈጥሮ እንዳታስብ እንዳታገናዘብ አድርጎ ፈጥሮ ከዛ በኋላ ገነት ጀሃነም ከተሻለው ማለት ይሄ ፌር ነው ብዬ አላስብም። ስለዚህ እስልምና ላይ ለሴቶች ያለው ክብር የዚህን ያህል ደረጃ ነው። ሶ ብቻዬን እንዳልቆጣጠረው ሌሎቻችሁ ቀጥሉ። ኤፊ ምንድነው ሰው ወዴት ሄዶ ነው? እና ትንሿ እና ያሬድ ምናምን ወዴት ሄዱ? ያሬዶ ያው ነገ ስራ ገቢ ነኝ ቻው ብሎ ወጣ። ትንሿ ደግሞ አይ ቲንክ ኔትወርክ መሰለኝ
እፎም እንደዛ እፎይ ማወረዶት ነው ስልክ ላይ ናት መሰለኝ ኤፌሶን። ስለዚህ በቃ እኔ ልቀጥልላችሁ። እኔም እኮ ነገ ስራ ገቢ ነኝ። በቃ እኔም ልተኛ እንደዛ ከሆነ ጋይስ። እሺ ቢኒ ቴንክ ዩ ሶ ማች በጣም በእውነት እናመሰግናለን። እሺ ችግር የለም ግን ይሄን 355 ሰው ወደሆነ ግሩፕ ብንለው አሪፍ ነበር። ምናልባት የከፈታችሁ ካላችሁ ወደዛ የሚያስተምር ማለት ቢማሩ አሪፍ ነው ብዬ አስባለሁ። ዝም ብለው ከሚበተኑ አዎ አንድ ሰው ብከፍት እስቲ ቆይ አሁን ትንሿን ስለመጣች አለው ነው ሜቢ ሌላ እንትን ካላት ሀሳብ ምን ላይ ናችሁ? ትንሿ ይሰማሻል? ያ ቢኒ ትንሿ ይሰማሻል? ያ ቢኒ ትንሿ ይሰማሻል? ደጋጋ ማንም ይሰራል። ያ ቢኒ ትንሿ ይሰማሻል? ደጋጋ ማንም ይሰራል። ያ ወርደሽ ግቢ። ኔትወርክ ነው መሰለኝ። ኦኬ ለማንኛውም ትንሽ ነገር ልበላቸው ከወረዱም አይቀር ግን ታች ያላችሁ የኛ ልጆች ምናልባት አሜን የኛ ልጆች እንዲህ አይነት ነገር ስናሳያችሁ ማስረጃ ጽፋችሁ ያዙና ክሮስ ቼክ አድርጉ። ነገ ከነገ ወዲያ እናንተም እዚህ ላይ ወጣችሁ መወያየት አለባችሁ። መስማት ብቻ አይደለም። እሺ ታች ያላችሁ ነገ ከነገ ወዲያ ወደ ላይ ወጣችሁ እንደዚህ እንድትወያዩ እንፈልጋለን። ምክንያቱም ሁሉ ጊዜኛ ላንኖር እንችላለን። እፎይ ላይኖር፣ እኔ ላልኖር፣ ሌሎችም ላይኖር ይችላሉ። ያሬድም ላይኖር ይችላልና ልክ ዓላማ ሊኖረን ይገባል። ከመጣን አይቀር መማር መቻል አለብን፣ ማወቅ መቻል አለብን፣ ሌሎችን ማዳን መቻል አለብን። በአካባቢያችን እንደዚህ ሙስሊሞች እንትን ሲሉ ካገኘን ማስረጃ እያያዝን እየጻፍን በጣም ቁርጠኛ ሆነን መማር መቻል አለብን። እዚህ ጋር ወጣችሁ ሐሳብ መስጠት መቻል አለባችሁ። ከታች ብቻ ሁሉ ጊዜ ኮሜንት መስጠት ታፕታፕ ምናምን ማድረግ ብቻ ሳይሆን ማስረጃ እያያዛችሁ ደግሞ ፍላጎት ካለ ሁሉም ሰው እንደዚህ ነው የጀመረው፣ በፍላጎት ነው እዚህ የሚደረሰውና እንደዛ እንድታረጉ አደራችሁን የምንለው። ውጤቱን ካላየን እኛም ራሱ እንትን ይለናል እና ፕሊስ። ለማንኛውም ትንሿ ከወጣች ቪዲዮ ልክፈት። ለሷ ብዬ ነበር ቪዲዮ ያጠፋሁት። እሺ አይ ቲንክ ቀደም ያለውን አሳይቻለሁ። ይሄ ሱራ 4:24 በእስልምና በነገራችን ላይ አንድ ነገር ላሳያችሁ። በእስልምና እንትን የለም። ምንድነው ዝሙት የሚባለው አይታወቅም። በእውነት ለመናገር ዝሙት የሚባለው አይታወቅም። እስቲ ቆይ የሆነ ቁርአን ክፍል ልክፈትላችሁና ሱራ 4 ይሄ የሴቶች ምዕራፍ የሚባለው በጣም የሚገርም ነው። በኃይለኛ ዝሙት የተስፋፋበት ክፍል ነውና ቆይ ቁርአኑን ከፍቼ ላሳያችሁ እና በጣም ስታዩት እንደው መልካም እስልምና ያለ ገንዘብ መገናኘት ነው። ገንዘብ ሳከፍል እሱም ብቻም ሳይሆን እንደው የሚገርመው ነገር የለም እንጂ ዝሙት ማለት ምንድነው ጥቅሙ? አሁን እዚህ ጋር ስታዩት ይሄ ምን ይላል መሰላችሁ? ሱራ 4 ምናልባት አዲስ ከሆናችሁ እዚህ ላላችሁ ሱራ 4 የሴቶች ምዕራፍ ይባላል። ቁጥር 3 ላይ በየቲሞች ማግባትን አለማስተካከልን ብትፈሩ ይላል። ምን ማለት ነው? ስታገቡ አስተካክሉ። ማስተካከል ማለት እስልምና ላይ ፍቅር መስጠት አይደለም። በእስልምና ማስተካከል ማለት ፍቅር መስጠት ሳይሆን እኩል ገንዘብ ለአንደኛዋ ጫማ ሲገዛ ለሶስቱም ጫማ ተመሳሳይ መግዛት እኩል ያለው ገንዘብ መግዛት አለበት። ለአንደኛዋ የሆነ ወጪ ሲሰጥ ለዛችኛውም እኩል ማስተካከል ማለት እንደዛ እስልምና ላይ ማለት ነው። ቀልድ ነው። ትዳር ማለት ምን እንደሆነ አይገባቸውም። የጊዜያዊ ጋብቻ ማለት ትዳርን ያረከሰ በዓለማችን ላይ የትዳርን ትርጉም ያልገባውና ትዳርን ያረከሰው እስልምና ነው። ለሁለት ሰዓት ለሶስት ሰዓት እንኳን ጋብቻ ይቻላል ብሎ የፈቀደ ማለት ነው። ስለዚህ በየቲም ማግባትን አለማስተካከል ብትፈሩ ዝሙተኞች ከተወሰነላቸው በላይ ማግባትን ፍሩዋል። የተወሰነላቸው ስንት ነው? ለወንዶች 4 ነው። ከሴቶቻችሁ ለእናንተ የተዋቡላችሁን 2 2 3 3 4 4 አግቧል። 2 2
3 3 4 4 አግቡ። ይሄ ድሮ አማርኛ ስለሆነ ነው እንጂ 2 3 4 አግቡ ነው መሰለኝ። ስለዚህ 2 2 3 3 4 4 አግቡ። አለማስተካከል ብትፈሩ ተመልከቱ። አንዲት ብቻ ጥሩ ይመስላል አይደለ? አንዲት ብቻ ሲል እንደው ከኛ እምነት ጋር የሚስማማ ይመስላል እዚህ ጋር አይደለ? አንዲት ብቻ ብሎ ቢያቆም አሪፍ ነው። አግቡ ይልና ወይም እጆቻችሁ ንብረት ያደረጉትን ያዙ አለ። ጨመረበት። እጆቻችሁ ንብረት ያደረጋችሁትን ያዙ ማለት ምን ማለት ነው? ይሄን በሙፈሲሮች ነው የምናየው። ሱራ 4 ቁጥር 3 ላይ ምናልባት ኢብን ከቲር የሚባለው ሙፈሲር በጣም ብዙዎቹ የሚስማሙበት ስለሆነ እስቲ የሱን እንየው። ሙስሊም ልጅም ስለገባ እሱ ይነግረናል። እሺ ኢብን ከቲር ምን አለ? ይሄን ሲፈስረው ወይም ደግሞ ኮመንተሪ ነው። በነገራችን ላይ ተፍሲር ማለት ኮመንተሪ ነው። እሺ የኛ ልጆች ኦኬ፣ ቆይ ስለ ኦርፋን ገርሎች ያወራና በጣም ረጅም ነው፣ ግን እኔ የምፈልገው ሲጋ ይወላችሁ but if you fear that you will not able to just deal justly ያለ ማስተካከል ወይም እኩል አርገን መያዝ እንፈራለን ብላችሁ የምታስቡ ከሆነ ዊዝም ወይ በሚስቶቻችሁ መካከል አለ። በመጀመሪያ ሚስቶች ብሎ ነው የሚናገረው። በጣም አይገርም? ሚስት የሚለው ነገር እስልምና ጋር አይታወቅም፣ ሚስቶች ነው። ስለዚህ አሁን ለምሳሌ የሙስሊም ጎረቤት ቢኖራችሁ ሰርግ ብትጠሩ ማለት ነው ከሚስቶ ጋር ሳይሆን ከሚስቶቻችሁ ጋር ይምጡ ብለው ነው የሚጠሩት ማለት ነው። እንዴት ነው የሚባለው? ራሱ ግራ ይገባል እኮ። እሺ ዘን ዋን ኦንሊ ይላል፣ አንድ አግቡ ይለና ኦር ዋት ዩር ራይት ሃንድ ፖሰስ። የራይት ሃንድ ፖሰስ በቀኝ እጆቻችሁ የገቡ ማለት ምን እንደሆነ ታውቃላችሁ? አሁን ዛያት ኮማንድ አለ። ይሄ ክፍሉ አለ የቁርአኑ ክፍል የሚያዘው አለ ከፈራችሁ አለ if you fear you will able to do just between your wife አለ። በሚስቶቻችሁ መካከል አለማስተካከልን ወይም እኩል አለማድረግን የምትፈሩ ከሆነ by marrying more than one ከአንድ በላይ በማግባት ሚስቶችን እበድላለሁ ብላችሁ የምትፈሩ ከሆነ then marry only one wife አለ። አንድ ሴት ብቻ አግባል። ከዛ ወይም አለ satisfy you yourselves with only female captives። ምን አለ? አንድ ወንድ አንድ የሙስሊም ወንድ አንድ ሴት ያገባና በቀኝ እጆቹ ማለት ካፕቲቭ ፊሜል ካፕቲቭ በምርኮ የተያዙ ሴቶች ማለት ነው። የተማረኩ ሴቶች ላይ ምን አድርጉባቸው? satisfy yourselves ተደሰቱባቸው። ገንዘብ ከሌለው አራት ሚስት ማግባት ካልቻለ ወይም ማስተካከል አልችልም ብሎ ከፈራ ገንዘብ ከሌለው ምን ያደርጋል? አንድ ሚስት ያገባና በጦርነት ሴቶች ይማረክና 50 ምን ይማረክ ይችላል። ከነሱ ጋር ምን ያደርጋል? satisfy yourselves with only female captives። በጦርነት የማረካቸዋቸውን ተደሰቱባቸው፣ መጫወቻ አድርጓቸው እያሉ ከዛ በኋላ ሲያብራራ for it is not obligatory to treat them equally። ምክንያቱም እነዚህ በጦርነት የተማረኩ ሴቶች እንደ ሰው ስለማይታዩ እንደ እንስሳ ስለሚታዩ ልክ እንደ ሚስቶቻችሁ እኩል ትሬት ማድረግ ስለሌለባችሁ ወይም ልትንከባከቧቸው ስለማትችሉ በእነዚህ ላይ ተደሰቱባቸው ይላል። አይገርምም? እስልምና እንደዚህ ነው። ዝሙት ታዲያ ማለት ምን ማለት ነው? አንድ ወንድ አንድ ሴት አግብቶ ከዛ በኋላ በቀኝ እጁ የገባው በቀኝ እጁ ስንት ነው የገባችው? መቶም ከገባ መቶም ከማረከ ከመቶም ጋር ይተኛል ማለት ነው። ቢኒ ሙስጠፋ አንተ ነህ እንዴ? እሺ ይሄን አብራራልኝ። እንደው አልጨረስኩም በርግጥ ግን ይሄን አብራራልኝ። ሲጀመር ገደብ አለው። አንተ እንደምትለው እንኳን ብትል አያስኬድም። ቁርአኑን አያጣውጥህ 4 4 3 3 2 2 አንድ ብቻ አግቡ የሚለውን አወጣህ ገደብ የለውም ስትል ራሱ ከአንተ ጋር ራሱ ትጋጫለህ። አንድ ብሎ አላቆመማ። አንድ ብቻ አግባ ብሎ ቢያቆም በገደብ አለው ጥሩ ነበር፣ ደስ ይላል ነበር። እንደው የሚሻል አንድም ብቻ ነው። ምክንያቱም ካለመበደል በጣም የቀረበ ስለሆነ አንድም ብቻ አግቡ ይላል። አንድ ብቻ አግቡ ብሎ አላቆመም። ያው one your right hand possess ይላል። አባዬ ይሄን አትቁረጠው። አንድ ብቻ ይልና ወይም ደግሞ በቀኝ እጆቻችሁ የገቡትን ከዛ አያት ኮማንድ። አንተ ነው እንደ ቁርአን የምትፈስረው? አንተ እኮ መፈሰር አችልም አይደል ሙስጠፋ?
ሙስጠፋ በእኛ ዝም ብሎ ማግባት የለም። ሙስጠፋ በመስፈርት የምታገባ እንጂ አለኝ ብለህ ዝም ብለህ የምታገባው ነገር ሙስጠፋ ስማ እታች ያሉትን እንደዚህ ብለህ ለማጠልሸት ከሆነ ሌላ ነገር ነው። ግን እንደዛ ይልም ያርክ ነው። ሙስጠፋ ዝም ብሎ እንደዚህ ብሎ በቃል መነጋገር ጥሩ አይደለም። ቆይ ማይክን ያስ ሙስጠፋ ማስረጃ ከፍተህ ነው እንደዛ የምትናገረው። እኔ ዝም ብዬ አይደለም። ይሄው መቼም ከኢብን ከቲር እበልጣለሁ እንደማትል ተስፋ አደርጋለሁ። ኢብን ከቲር ነው የሚናገረው። ያንተ ትልቅ ዓሊም፣ ያንተ ትልቅ ሙፈሲር፣ ትልቅ ኮሜንታሪ በዘመናት ሁሉ የምታከብሩት ማለት ነው። እሺ ክፈተው፣ ሙሉውን ክፈተው። ይሄው የከፈትኩልህ እኮ ነው። ምንድነው የምትለው? ሙሉውን ክፈተው። ኢብን ከሲር የሚለውን ኢብን ከሲር የሚለውን ላሳይ። ኢብን ከሲር የሚለውን ላሳይ። አንተ የቆረጥክ እኮ ነው የምታቀረው። እኔ እንዴ እናታ ከሁለት ፔጅ ታነባለሽ። ይሄን ሁሉ አንበበሽ ችግር የለም። በላይ ያለውን ታች አንተ አንሰምታን እና እኔ የምፈልገውን ክፍል ነው እሱ የምፈልገው ነው። እና ታዲያ የማልፈልገውን ክፍል ለምን ነው ማብራራው? እንካን አንበበሽ ምን ይላል ምን አይልም እኮ የሚለውን አታውቅም። እንካን አንበብና ፍታ። እና ይሄን ሁሉ ቁጭ ብለን እንድናነብልን ነው እንዴ? ቀለኛ እና መጽሐፍ ቅዱስን አንተ ስታመጣ ከቁጥር 1 ጀምሮ ታመጣለህ። ማምጣት አለብህ። እንደዚህ ተነተኑት ካልክ ሁሉን ሀሳቡ መናገር አለብህ። እሱ ራሱ ነው የተሰራው። እሱ ራሱ ፈስሮታል። ኢብን ይሄን ሀሳብ እኮ የሱ ሀሳብም ላይሆን ይችላል። ኢብን ከቲር ነው ያስቀመጠው። ከብዙ አንጻር ነው። ኢብን እንኳን ሙስሊም ያልሆኑ ሀሳቦችን ያነሳል። ከየትም ቢያመጣው ኢብን ከቲር መጽሐፍ ላይ እሱ ፈስሮታል፣ አስቀምጦታል። አያው አለ አያው የሚያዘው ብሎ ከዚህ ጀምሮ አንበበህ መረዳት ይችላል። ሌላ አያስፈልግም። ይሄው በአያት ኮማንድ ብሎ ነው ያስቀመጠው። አያት ኮማንድ የሚያዘው አለ። የቁርአኑ ክፍል የሚያዘው ብሎ ነው የጀመረው። if you fear that you will not able to do just between your wife by marrying more than one አለ። ከአንድ በላይ በማግባት ሚስቶቻችንን ማስተካከል ወይም ደግሞ እንበድላለን ብላችሁ ወይም ጀስት አንሆንም ብላችሁ የምታስቡ ከሆነ ዘን ሜሪ ኦንሊ ዋን አለ። አንድ ብቻ አግቡ አለ። ኦኬ በጣም አሪፍ ነበር። እዚህ ድረስ ቢሆን እንስማማ ነበር። ከዛ በኋላ ኮማ አድርጎ ኦር ከተለላየ ኦር ሳቲስፋይ ዩርሰልፍስ ኦንሊ ፊሜል ካፕቲቭስ አለ። በጦርነት ወይም ደግሞ በጦርነት የማረኮቻችሁን ሴቶች በእነሱ እርኩባቸው አለ። ምክንያቱም አንድ ሴት አግብተህ ከባሪያ ጋር መተኛት ይፈቀዳል በእስልምና። ቅድምም አሳይቻለሁ። አዲስም አመጣለሁ። የነብዩንም አዲስ አመጣለሁ። መስፈርት አለው አልኩህ። ከመስፈርት ውጭ ከሆነብህ ማስረጃ መስፈርት አያሟላም ማለት ነው። ማስረጃ ታመጣለህ። አሁን እሺ በቃ ማይከን ያስ ማስረጃ ታሳያለህ። ማግባት ይቻላል። አሁን ማግባት ይቻላል። በቃ ማግባት አይደለም ባሪያዎችን መድፈር እንደሚቻል መስፈርቱ ምንድነው? ማስረጃ የለውም። ሙስጠፋ ታውቂው የለ ማነሽ ትንሿ ይሄው እኔ እኮ ማስረጃ ከፍቼ እያሳየሁ መስፈርት አለ። እኛ ጋር መስፈርት አለ። ከፍተህ ታሳያለህ። እሱ መስፈርት ከፍተህ ታሳያለህ። ምንድነው መስፈርቱ? መቀማት ይችላል በእናንተ ቢሆን ማለት ነው። ቆይ መስፈርቱ ምንድነው? ማግባት ይቻላል። ይኸውላችሁ አያችሁ፣ እንደዚህ መውረስ ይችላል በእናንተ ማለት ነው። በእኛ ግን አይቻልም። ይኸውላችሁ አያችሁ፣ በቃ እንዴ ይቻላል አይቻልም አትሉኝም መቼም። ያንተ መስፈርቱ ምንድነው? ቆይ ወደ ባይብል እንዳትሄዱ። ቆይ እሱ መስፈርት ያለውን ይንገረን። ምንድነው መስፈርቱ? ማግባት ይቻላል እያለ እኮ ነው። መስፈርቱ ከአራት ውጭ አይቻልም። ይኸውልሽ አይሽ ባሪያን ማግባት አይቻልም። የተማረከን ሰው ማግባት ሳይሆን ግንኙነት ማድረግ አይቻልም እንደፈለክ። ሁለተኛ ባሪያ ቢሆን ራሱ ከባርነቷ ነፃ ማውጣት አለበት። መሐመድ የሐፍዛን ሰራተኛ ሱራ 66 ላይ የወረደበት የቁርአን ክፍል ምክንያት ምን? ነፃ ወጥተሽ ማግባት ትችያለሽ። ኖ አይደለም። ሐፍዛ አባቷን ልታይ ስትሄድ አይደለ እንደ መሐመድ ከሐፍዛ ሰራተኛ ጋር ከራሷ አልጋ ተኝቶ አግንታው አይሻ ያበደች መረጃ አምጪ። ከዛ ሱራ 66 አንድ የወረደበት እስቲ አምጪ። እሱ ስለዛ ነው የሚያወራ። አዎ የወረደበትን ምክንያት ሰበቡን የወረደበት ምክንያት የዛ ክፍል የሐፍዛ ሰራተኛ ጋር እሺ ቢኒ ያወጣልሃል። ቆይ አንዴ ችግር የለም። ቆይ እሺ ልንገርህና ያወጣልሃል። አላውቀዋለሁ ስለዛ ያወራም ሲጀምር አንዴ እሺ ቆይ ካልሆነ አንተ ተነግረኛለህ እኮ ታዲያ ይኸውልህ ቢኒ ተፍሲሩ ካለ ልላክልህ ወይ አውጣው ማለት አውጣለታለሁ። ችግር የለም። እሺ ሐሳቡን ልንገርህ።
አንተ እንዳልከው ሳይሆን አንተ የተናገርከው ነገር አሁን ስህተት ነው። ሌላ ጋር መሄድ አይጠበቅብንም። ሌሎች ሰዎች ጋር ምናምን አማኞች ጋር መሄድ ሳይጠበቅብን የፈጣሪ ነብይ የፈጣሪ መልእክተኛ ቁርአንን አመጣልን የምትለው መሐመድ ራሱ ከሚስቱ ላይ ሲማግጥ የሀብዛ ሰራተኛ ባሪያዋ እሱን ታዩ እሱ የራስሽ ማስረጃ እኮ ምን ሊመጣልህ ነው? ምን ነው አታቋርጥ። ነብያቶች ከአንድ በላይ አላገቡም። እኔ ከአንድ በላይ አላገባም። ጳውሎስ ብቻ ነው። ጳውሎስ ደግሞ ምንም አይደለም። እሺ ነብያቶች ከአንድ በላይ ማግባት አልፈቀዱም። እኔ ስለጋ ብቻ አላወራሁም። ልጅ ምን ሆነ? ጳውሎስ ሳይሆን የከለከለው እግዚአብሔር ነው የከለከለው። ቆይ አማን ይኸውላችሁ እሱ ሬዲዮን ስለማታውቁት ነው። ቆይ አሁን ሚውት አድርጌያለሁ። ሙስጠፋ ማስረጃ አምጥተህ ታወራለህ። የትንሿንም እከፍታለሁ። በመጀመሪያ ደረጃ በሐዲስም ማሳያለሁ ነብዩ ባሪያዎችን መድፈር እንዴት እንደሚቻል የፈቀደበት መድፈር ሊትራሊ መድፈር እንዴት እንደሚቻል ሐዲስም ኢብን ከቲር ተፍሲርም ከፍቼ ያሳያለሁ። አንተ ግን ላልከው ማስረጃ ደግሞ የአሳዳሪን ሚስት መቀማት እንደሚቻል አሳያለሁ። ጌታው መቀማት ይችላል። ልጁንም መውረስ እንደሚችል ከባይበል አምጥቼ ያሳያለሁ። በቃ እሺ ቆይ ያዝ ማይክል እሱን ታሳያለህ። ይሄን ሳትመልስ ምንድነው ወደዛ የምትሯሯጠው? ይሄን አምነሃል? ተመልከቱ ሙስጠፋ ማለት እንደዚህ ነው። በቃ በል ከዚህ በኋላ ካነሳ ወጣች ነው ሰይፋለሁ። ይሄን ልጨርስላቸው ለሌሎች እዚህ ላሉት እሱ ምን ይላል? እሱ ዝም ብሎ ከኪሱ ነው የሚያወራው። እኛ ግን ይሄው አያቱ የሚያዘው አለ በሚስቶቻችሁ መካከል ምንድነው ማስተካከልን ወይም ደግሞ እንበድላለን ብላችሁ የምትፈሩ ከሆነ አንድ ብቻ አግቡና ከዛ በቀኝ እጆቻችሁ የገቡትን የሚለው ሳቲስፋይ ዩርሰልፍስ ዊዝ ኤ ፊሜል ካፕቲቭ አለ። ይሄው ተደሰቱባቸው ነው የሚለው። እንደ ሚስት ይታያሉ አለ አይደለም። ይሄው it is not obligatory to treat them equally ልክ እንደ ሚስቶቻችሁ እነሱን ትሪት ማድረግ ግዴታችሁ አይደለም። ግዴታ አላደረገባችሁም። አላህ ግዴታ አላደረገባችሁም። እንደ ሚስት አይታዩም። እነዚህ እንደ ምንድነው እንደ ስሌቭ እንደ ሴክስ ስሌቭ ነው የሚታዩት። የሴክስ ባሪያ ማለት ነው። ዝም ብሎ ለሴክስ ብቻ አምጥቶ ምናምን አንድ ወንድ ሴተኛ ዳሪ ጋር ገንዘቡ ከፍሎ እንደሚያደርግ እንደዚህ ግን ገንዘብ አይከፈላቸውም። አንድ ወንድ መጥቶ የማረካት ሴት ጋር በነፃ ማለት ነው ከሷ ጋር ይተኛል። ቆይ ላሳየው በሐዲሱ ደግሞ ማለት ነው በራሱ የራሱ ነብይ ያሉት ከመሐመድ የተሻሉ ሰዎች ነበሩ። ከመሐመድ የተሻሉ በነገራችን ላይ የሱ ሳቦች ከመሐመድ ይሻላሉ። አንዴ ሐዲሱን ልክፈትላችሁ። ኦኬ ሳሂህ አልቡኻሪ 46 ይሄው ልክፈት። ነብዩ ምን ብለው ነብዩ እንዳሉ ይሄው we used to practice in the holy wars carried on by the prophet በነብዩ በሚመራ ጦርነት ላይ እየተሳተፍን ነበር አለ። አብደላ ነው ናሬትድ አብደላ ነው እየተሳተፍን ነበር አለ። and we had no women wives with us በእኛ ጋር ሚስቶቻችን የሉም ነበር አሉ። ያገቡ ሰዎች ናቸው እነዚህ። ሚስቶቻችን ከኛ ጋር የሉም ነበር። so we said the prophet ለነብዩ እንዲያል shall we castrate ourselves ራሳችንን እንስለብ ወይም እንቁረጥ እንዴ ብለው ጠየቁ ራሳቸውን። ምክንያቱም ሴት ስለሌለ ተቸገሩ ሚስቶቻቸው ስለሌሉ። the prophet forbidden us to do and ያለ መልእክተኛ ከለከሉ and therefore ያለው to marry a woman temporary ከዛ ምን አደረገን በጊዜ ገብቻ እንድናገባ። ይሄ አይደለም ቆይሽ ይሄ የሙጣው ነው። ቆያኛውን ላምጣላችሁ። ይሄኛው አይደለም። ያኛውን ላምጣላችሁ። እንዳያረግዝባቸው ምናምን የሚለው ስቢኒ ዳሪዎች እንዳያረግዝባቸው ያኛውን ላምጣላችሁ። እሺ ኦኬ ይሄኛውን የዚህን ተፍሲር ላሳይና ሐዲሱን ከዛው አሳየዋለሁ። ይሄ እንዴት እንዳሉ ማለት ነው። መሐመድ እንዴት እንዳረጋቸው በጣም የመጨረሻ ብልግና ነው እዚህ ጋር የተሰራው።
ኦኬ የቱ ጋር ነበር? እሺ አንዴ ጠብቁኝ አንዴ። እሺ ሙታ ነው እዚህ ጋር ሙታ ነው። ከወደ ላይ ነው ከዚህ በላይ ነው ያለው። ቅድም በእርግጥ አሳይቻቸዋለሁ። ለዚህ ሰው ላሳየው ብዬ ነው። ያ እዚህ ጋር ያው we capture some women from the area of አውጣስ የሚባል ቦታ ጦርነት እያደረጉ ሴቶችን ማረክን አለ። who were already married ያገቡ ነበሩ አለ። ቅድም እንደኛ ያለው ማግባት ነው የሚቻለው አለ። ከዛ we dislike have sexual relation ልናገባቸው ይላል። ከነሱ ጋር ሴክስ ልናረክ አልወደድንም፣ ምክንያቱም ባሎቻቸው ከነሱ ጋር ነበሩ አለ። ከዛ so we asked the prophet about this matter ስለዚህ ጉዳይ ነብዩን አናገር ነው። ከዛ ምን አለ ነብዩ? ድፈሯቸው የሚል የቁርአን ክፍል አወረደና ከዛ ምን አደረጉ እነዚህ ሰዎች ምን አደረጉ? የመሐመድ ሳባዎች ኦኬ consequently የሚለው የቱ ጋር ነበረ? ኦኬ ከዛ የታል እሺ ልክ የቁርአን ክፍል ሲወርድ ምን እንዳደረጉ ላሳያችሁ ነው። እሺ አያት ሪቪል ሆነ። ከዛ ሴክሹዋል ይሄው ኮንሲኩዌንትሊ አለ። ልክ የቁርአን ክፍል እንደወረደ ኦሬዲ ያገቡትን እንዳትነኩ አለ። ትዳር ያላቸው ማለት ነፃ የሆኑትን ሜሪድ ኤክሴፕት ዞስ your right hand possess በቀኝ እጆቻችሁ ከገቡ በስተቀር ያገቡ ሴቶች እንዳትነኩ ብሎ የሚለው የቁርአን ክፍል ሲወርድ አለ ኮንሲኩዌንትሊ አለ ወዲያውኑ we had sexual relation with this woman ከነዚህ ሴቶች ጋር ተኛን። ትዳር ያላችሁ ባል ያላችሁ አሁን ጋብቻ ነው የሚለው ትዳር ካላችሁ ሴቶች ጋር ወዲያውኑ ተኛን። መሐመድ ነው ያስደፈራቸው። እነዚህ ሴቶች ባለ ትዳሮች ናቸው፣ ባሎቻቸው ከነሱ ጋር ናቸው። ከነሱ ጋር መተኛትን አልወደድንም ለመሐመድ ስናግረው መሐመድ ደግሞ አላህ ነገረኝ ብሎ ቁርአን አወርዶ ከነዚህ ሴቶች ጋር መተኛት ይፈቀዳል ብሎ ፈቀደልን እያለ ነው። ይሄው እንትን አለው ምናምን ብሎ ሲናገር ነበር። መስፈርት አለው። መስፈርቱ ምንድነው? መድፈር ነው። ገንዘብ ጊዜያዊ ጋብቻ ላይ ደግሞ ቅድም ያልኳችሁ የጊዜያዊ ጋብቻ ገንዘብ ሰጥቶ ከሴቶች ጋር አሁን ያሳየዋችሁ ማለት ነው። ገንዘብ ሰጥቶ ከሴቶች ጋር መገናኘት ይቻላል። ያው ሳሂህ አልቡኻሪ ይሄኛው ላይ ላሳየው። ቀደም የለም ብሎ ሲከራከሩ የነበረው ማለት ነው። ኢብኑ ሐኪም ስለመጣ ለሱ ለቃሎችን ተናግሬ እቺን ልናገርና ይኸውላችሁ ጦርነት እንትን አረግን ተሳተፍን አለ። በመሐመድ የሚመራ ጦርነት ላይ ተሳተፍን። ከዛ አጠገቦቻችን ሚስቶቻችን የሉም ማለት ከዛ በኋላ ለነብዩ ነገር ነው ራሳችንን እንትን እንበል ወይ ምክንያቱም በሴት እጦት ተሰቃየን ልንሞት ነው ልንፈነዳ ነው ራስ መግዛት የለም እስልምና ላይ ልንፈነዳ ነው ሲል መሐመድ ምን ፈቀደላቸው? መሐመድ እንዳናደርገው ከከለከለን በኋላ ዘን ፎርዝ አለ he allowed us to marry a woman temporary በጊዜያዊነት ሴቶችን እንድናገባ ፈቀደልን። በጊዜያዊነት by giving her even a garment ልብስ ሰጠን ነው። ተመልከቱ ልብስ ሰጠው በልብስ በዱቄት ከሴቶች ጋር የሚገናኙ የነበሩት ልብስ ሰጠን ዱቄት ሰጠን ልብስ ሰጠን እንኳን and then he recited እያለ ይቀጥላል ማለት ነው። መሐመድ ምን ፈቀደላቸው? ጊዜያዊ ጋብቻ ሚስት አላቸው እኮ እነዚህ ሰዎች ስማ ሐቢቢ አላቸው ዋይፍ ነው የሚለው ዋይፍ ብቻ ሳይሆን ሚስቶቻችን ከኛ አንዴ እስቲ አቤት በመጀመሪያ እስልምና ለመተቸት በመጀመሪያ በመደም ባንብበው ለጊዜያዊ አገባቸው ምን ቆይ እባክህ አንተ ማቅ አንዳንዶች ደግሞ ይኸውላችሁ ሚስቶች አሉን ነው የሚሉ ሚስቶቻችን ከኛ ጋር ነበሩ። ከዛ በኋላ ምን አደረገን? መሐመድ ምን ፈቀደላችሁ? ለጊዜያዊ ጋብቻ ሂዱ ሴተኛ ጋር ሄዱ እኮ እያላቸው ነው። ምን አድርጋችሁ? ልብስ ሰጣችሁ፣ ገንዘብ ሰጣችሁ፣ ከፍላችሁ ተጠቀሙ ብሎ መሐመድ ፈቀደልን ብለዋል ማለት ነውና ትንሿ ኢብኑ ሐኪም እኔም ጠዋት ስራ ስለምገባ ልተኛ ቀጥሉ። ዲኒ ሰላም እንዴት ነው? ቃሉ ያሰማልን የነፍስ ነገር ያርግልን።
በጣም ጥሩ ትምህርት ነው የሰጠን። ቴንኪው ሚኒሽ። ጥሩ ትምህርት ነው። ስሙ እንጂ ምንም እኮ አሁን ያኔ እስልምና መተቸት አልቻላችሁም በጭራሽ። ቆይ ጀማል አሁን ራሱ ወላሂ ያቀረብከው መረጃ ጠቅላላ እስልምና ነፃነት ነው እንጂ ለጊዜውም ቢሆን እንድታገቡ ፈቀድ ነው የሚለው። አንዴ ተረጋጋ ጀማል። ሚዩት አርጋኔ ሴናም ልተኛ ነው እያለች ነውና ምናልባት ወይ ቤቴ ወይ ትንሿ ማማ የምትከፍቱ ከሆነ ሰው ወደዛ ቢሄድ ይሻላል። እሺ መርሐባ። ጀማል አንዴ ሳቅ ስንል ትስቃለሽ። አንዴ ቆየን። ሚዩት አርግና በጣም እንደናንተ እኮ የሚያዝናናኝ ነው ወላሂ። እንኳንም ተዝናና። ዋናው መዝናናት ነው። ያን እንዲከፋ ነው። በነገራችን ላይ እንዳንተ አይነት ሰዎች ቁርአን ራሱ ገልጠው አያውቁም። ምንም እውቀት የሌላቸው ሰዎች ናቸው ብዙ ጊዜ እንደዚህ የሚያወሩት። አሁን ሆነ ጥያቄ ብትጠይቀው የቁርአን ክፍል የት እንዳለ እንኳን አያውቅ። በእውነት እውቀት ባይኖር ይሻላል። እንደናንተ ባላውቅ ይሻላል። አሁን ወላሂ አዳመጥኩት ያለኝ ብዙ ስብከት ሰጠ። ግን የእስልምና ነፃነት ነው ለጊዜውም ቢሆን እንዲታገው ፈቀደ። ሴት ልጅን በልብስ ሀረጊታ ትግስቱን እኮ ለጊዜውም ቢሆን ዘሙቱ ቢሆን ነፃነቱ ምን ነው ነፃነቱ? ሴት ልጅ ልብስ እየሰጠ ተገናኛት እንደ ገንዘብ የከፈለ ተገናኛት ይሄ ነፃነት ነው እንዴ? ተሚ ለጊዜውም ቢሆን እንዲታገቡ ፈቀደላቸው ነው እንጂ አለው እንዲዘሙት እኮ አላለ። ዝሙትን አሁን ስለሴሊ ክብር ነው የሚያስተምረው። ዝሙት ምን እንደው በእስልምና እኮ አይታወቅም። በገንዘብ ስትፈልግ ግንኙነት አለ። ሰሚ ላ ተቅረቡ ዚና ቁርአን አላችን ላ ተቅረቡ ዚና የሚለው 4 ፈቅዶልህ እኮ ነው። ዝሙትን ፈቅዶልህ ነው እንጂ ሰሚ ገንዘብና ንብረት ኑሮሽ አንዲት ነው። ብዙ ሀብት አለሽ ነው እንጂ ሌላ መጨመር የምችው ምንም አቅም አይደለም። እሱ አይደለም ኖ ይሄ ገንዘብ ኑሮህ አልኖርህ አላህ 4 አግቡ ብሏል ታገባለህ። ላትቅረቡ ዚና ያለው ዚናን ፈቅዶልህ ነው። ዝሙት ላትቅረቡ ዚና ማለት እኮ ከዝሙት ተጠበቁ ዝሙት አታድርጉ ነው። ግን እሱ ዝሙትን ፈቅዶ ነው እንደዛ የሚለው እኮ አላህ። ወላሂ ጭራሽ በኔ ፈራኩንም ከርተው እውቀት የምትባል እኮ የለኝ። አንተ እውቀት ካለህ ትመልስልኛለህ። ጥያቄ ልጠይቅህ። ያኔ ነው እውቀት የለኝም እማውቀው አሁን መልስልሻለሁ። እሺ ታዲያ እውቀት ከሌለ ምን ትቀባጥራለህ ታዲያ እንዴ? እሺ አሁን በማን ልመልስ ታዲያ ባንቺ ጌታ? አሁን እኔ ለምሳሌ ክርስትና ሃይማኖትን መቀበል ፈለኩኝ። እንዴት አድርገሽ ነው የምታስቀበይ? እስኪ ንገሪኝ። እኔ ፈለከውን ከላይ እስከ ታይ ብትጠይቅ ላስረዳህ እችላለሁ። አይደለም አሁን ለምሳሌ ሰሚ ሸጋዬው አሁን በስደት ላይ ነው አለ ነው። አብዛኞቻችን ክርስቲያኖች ክርስቲያን አይባሉም በጠቅሉ። ምክንያቱም አንድ ሰው ክርስቲያን ይባል የሚችለው አንደኛ በአላህ ሲያምን ያው በእግዚአብሔር ሲያምን፣ ሁለተኛ አብ መንፈስ ቅዱስ በሶስቶቹ ጌታ ሲያምን፣ በኋላ ደግሞ የሆነ ምንድነው ሲገለጥልህ ነው ክርስትና የምትቀበል አለኝ። አንድ ሰው ስበከ ቢዩ ሲገለጥልህ ነው እንጂ አልተገለጠልህ መቼም አትረዳም ማለት ነው። እንደዛ የሚባል ነገር የለም። አሁን ሶስት ጌታ ሲገለጥልህ ሳይገለጥልህ አሁን ምንድነው ይሄ? ራሳችሁን የምታታሉበት ነገር ነው። ጥያቄ አሁን ስለኛ ስለ ክርስትና ሳይሆን ስላንተ ነው። አንተ እምነትን አታቁም ያልክ ስለሆነ እኔ አንተን መጠይቀህ አታቁም ያልኩ ነው። መመለስ አትችልም። በእውነት ነው የምልሽ እህቴ። አሁን ባንቺ ሃይማኖት ማለት እኔ ባንቺ ሃይማኖት እኔ ብገባ እኔ ስለስልምና ያልኩት ባንቺ ሃይማኖት የሚለኝ ሆነ ነው ልጅ። ባንቺ አስተምሮት ራሱ እኔ ባንቺ አስተምሮት እኔ ገነት ነኝ። በእኔ አስተምሮ ምን ለምሳሌ አንቺ አሁን እንዴት ነው አሁን ክርስትና አንድ ሰው አሁን ክርስቲያን ሊባል የሚችለው? አንድ ሰው አሁን እስላም ሲባል የሚችለው በአላህ ሲያምን፣ በኢየሱስ፣ በኢሳ፣ በሁሉም በነቢዮች፣ በጅብሪል፣ በሚካኤል በሁሉም ሲያምን ነው ሙስሊም ሊባል የሚችለው። አንቺ ግን ኧረ እንዲሁ ጭራሽ እንዲሁ ግራ የሆነ ነገር እኮ ነው የምትናገሩት። እንዲሁ ጭራሽ ሊገባ የማይችል እስኪ አሁን አስረጅኝ። አሁን እሺ ወንድሜ አሁን አማርኛ ነው እያወራነው አይደለ? አታቁም ስለ እስልምና ምንም ነገር አታቁም አልከ። እኔ አንተ ብጠይቅ አታቁም እያልኩ እኮ ነው። ምንድነው የምትቀባጥረው? እሺ አሁን እኔ አሁን ክርስቲያን ልሆን ፈለኩኝ። አሁን እስኪ ክርስቲያን ኢየሱስ ልዩ ቀልድ ነው እንደያዘው እኔ እያልኩ ያለሁትኝ ሀቢቢ እኔ እያልኩ ያለሁትኝ ስለ ክርስትና ስለ እስልምና ምንም አታቁም አልከን አንተ። እኔ ብጠይቅህ ራሱ አታውቅም ስለ እምነትህ እያልኩ እኮ ነው። እኔም በኔ ፈራ ነው ማሪ። እኔ እኮ የእናንተን እኮ ያው ዝም ብዬ ራሱ እውቀት ባይኖረኝ ማለት ነው። አማርኛ አይደለም እንደማወራው እኔ ስለኛ አላወራሁም እንዴ ጌታ ኢየሱስ። ስለአንተ ነው እያወራህ ያለሁት እኮ። አንተ ራሱ ብጠይቅ መመለስ አትችልም እያልኩ እኮ ነው።
ስላሴ መመርመር አይቻልም። በነገራችን ላይ አውዙ ቢላህ ናውጣ ይወጣል ታችን ተባረክ እንዴ ታዲያ አምላክ ልትመረምረው ነው እንዴ? አምላክ የሚመረመር ከሆነ መርመርህ የምታውቀው ከሆነ አምላክን ታዲያ ምን ሆነ አምላክ ሆነው ጣዖት ነው እኮ ይሄ አምላክ። አዎ ስላሴ አይመረመርም። ራሱን በገለጸበት ልክ ነው እኛ ልናቀው ልንመረምረው እንኳን የምንችለው እሱ ራሱን ለኛ በገለጸ ልክ ነው።